ለአንተ ለነፍስ የቀረበ በጣም የምትወደው ሙዚቃ ምንድን ነው? ባለቤትህ ዓለምን ደግሞ ሙዚቃ ጋብዛት ብትባል ምን ነው መጋበዛት? ለዓለምማ ዓለም የሚለውን ዘፈን ጋብዛት። እኔ ሁሉም በሙዚቃ ውስጥ በጣም በርካታ ለምሳሌ ከሌ አለልም ያው ቴዲ አፍሮንም አደንቀዋለሁ፣ ጥላሁን ገሰሰንም፣ መሐሙድንም፣ አስቴርንም። አገርኛ ብቻ ሲሆን ደግሞ ደስ ይለኛል። ከአገርኛ በላይ ደግሞ የኢትዮጵያ የሚል ከኢትዮጵያ ጋር የተያዘ ነገር በእውነት ውስጤ ነው። እኔ ኃይሌ ይሞታል ቢባል አገር ፍቅር አሁንም የማልደራደርበት ነገር ነው። ሰው አንዳንድ ጊዜ ይሄ ድርጊቴ ሌሎችንም ሊያስቀይም ይችላል። ግን ሀገር ነው ብሎ ካሉ ስለ ሀገር ከሆነ ያው ምናልባት እናቴ እኔ ገና ልጅ ሕፃን ሆኜ ነው ያረፈችው። ከዛ በኋላ እኔ እናት ብዬ ብለው ሀገሬ ነው ሌሊቱን ሁሉ አጥንቻለሁ፣ አመቱን ሁሉ ሰርቻለሁ። በቃ እንትን ላይብረሪውን ምንም እንደ ትምህርት ቤቱ እንደ ሰው አወራለሁ። በቃ ሃርድ ወርክ የሚባል ስኖት ኢነፍ ለእኛ ሃርድ ወርክ ምን እንደሆነ ታውቃላችሁ? የሚለው ቢትዊን ላይፍ ኤንድ ዴዝ በሞትና በህይወት መካከል ያለ ስራ ነው ሃርድ ወርክ። እንዳትረሱ የያዛችሁኛል አይደል? በህይወትና በሞት መካከል ያለ ስራ ነው ሃርድ ወርክ እና እንዳትረሱ። አርት ወዳለሁ። አሁን አርት ወዳለሁ። አርት ለኔ ምን ማለት እንደሆነ ባጭሩ ልንገራችሁ። እጅግ የተከበሩ የዓለም ሎሬት አርቲስት አፈወርቅ ተክሌ በጣም ገና ምንም በማላውቅ ጊዜ ወዳችሁ በጣም እንትን እላቸዋለሁ እና የእሳቸው ስዕል እንዲኖረኝ ይመኝ ነበር። የዛሬ 30 ዓመት ነው የምነግራችሁ። ገና እኮ በቂም ገንዘብ የለኝም እና እንደው ስንት ቀን እየሄድኩ በቃ ጌቴ እያልኩ በጣም ነሳቸው እውነት ነፍሳቸው ይማር እንዴት ታላቅ ሰው ናቸው። እና እንደው አንድ ቀን ምን አልኳቸው መሰለኝ እንደው ረከስ ያለ ስዕል የርሶ የለዎት ማለት ማን ነው እሱ ርካሽ ትላለህ እንዴ? አይ ይቅርታ በገንዘብ ትንሽ የሆነ ማለት ነው ብዬ ሁለተኛ እንዲህ አይባልም አሉና ከዛ $25,000 ስዕል አንድ በጣም ትንሽ ዋጋ ማለት ነው እና 100,000 ብር ነበር በወቅቱ እና 100,000 ብር በቃ ደስ ብሎኝ ኬትም አምጥቼ ያንን ብር የለኝም ብሩ ቆይልኝ ጋር ሲሪየስ ምን አይነት ሲሪየስ እንደሆነ እዛ ብሩን ኬትም አድርጌ ሄድኩና ገዛሁና ስዕሉን ቤት ሄድኩና ቤት ስዕሉን ስንት ገዛኸው አሉ። ስንት ልበላቸው? 100,000 ብር እኮ ጸበል ነው የሚወስዱ። የእኛ ድርጅት ሁሉ ነገር ሰክሰስፉል ሆኖ አይደለም። የዛሬ ስንት ዓመት ከአርቲስት ሃጫሉ ሞት ጋር በተያያዘ ታስታውሱት እንደሆነ በአንድ ሌሊት 2 ሆቴሎች ኦልሞስት ፉሊ ተቃጥለው በቃ ሰው አይሆንም አይደል? ሰው አይሆንም በቃ አለቀለት። አያችሁ ጉዳይ ሪሌትድ ቱ ማኒ ቢሆን ኖሮ የስ ሰው አልሆንም። ክሎስ ቱ 300 ሚሊዮን ብር ተቃጥሎ እንዴት ሰው ይሆናል? ስኖታ ባውጣማ። ስለዚህ ዛሬ እነዛ ሆቴሎች አይደለም ሌላ ብዙ ሆቴሎች ወልደዋል። እንደውም ከዛ በኋላ የመጡ ሆቴሎች ይበልጣሉ። የሚገርማችሁ ነገር እና ይሄ ፓርት ኦፍ እንትን በህይወት ሁሉ ነገር አልጋ ባልጋ የሚባል ነገር እሱ እንደውም ከባድ ነው። አልጋ ባልጋ ሁሉ ሰክሰስፉል ነገር ብቻ ነው ከምትሉ ከሆነ እሱ ችግር ስላለው ቶሎ እንዲታረም አድርጉት። ስለዚህ ትወድቃላችሁ፣ ትነሳላችሁ፣ ከዛ እንደገና ተነስታችሁ እንደገና ደግሞ መውደቅም እንዳለ ማሰብ ነው ያለባችሁ። ከዛም በኋላ እያለ ይሄ ይቀጥላል። ህይወት እንደዚህ ነው። ኃይሌ በሽርፍራፊ ከሰከንድ ባነሰ በ48 ማይክሮ ሰከንድ $1 ሚሊዮን አጥቷል። በ48 እንግዲህ የሚያውቀዋል የሰማችሁ ምናልባት 1996 በፈረንጅ ላይ ከ8 ደቂቃ በታች ግባ 2 ማይልስ ተብዬ ተሰጠኝና $1 ሚሊዮን ተቀምጧል። የሚገርማችሁ እኮ በቃ እየበረርኩ ነው እየከነፍኩ ነው ምንም እንትን የለም። በቃ ቅድም እንደነገርኳችሁ በህይወትና በሞት መካከል ነበር የተሄደው
ልክ እንደዚህ ክሮስ አደርግ እንዲህ ትታለና 8:00:48 ምናምን ለዛን ሀፈ ሰከንድ እና ሚሊየን አይ በቃ ሆነ ብለው ነካክተውት ነው አልኩኝ። የኢትዮጵያ አትሌቲክስ እናንተ እንደነበራችሁበት ዘመን አይደለም። ምንድን ነው ምክንያቱ? መፍትሄው ስለሚመስላል። አይ ምክንያቱ እኮ ነገርኩ እኮ እኛ ነፍሳቸውን ማሊያ ዶክተሩ ለመስቀል 10% ቲዮሪ 90% ፕራክቲካል ነው። ሸራፕ ገና እንደውም እንትን ሲመጣ ኢንተርቪው ሲያደርግ ሂድ ወሬኛ ገና ሳታሸንፍ ትቸረችራለህ ወሬ ተመለስ ነው የሚሉት ጋዜጠኞች ሁሉ ከስቴዲዮም ሂድ ጋዜጠኛ ነን እኛ ለእንትን መጣ ሌላ ጊዜ ከእንትን ከውድድር በኋላ ነው የሚሉ እና አሁን ያ ነው አሁን የቸገረን ቸግሮናል። ስፖርት ውስጥ በጣም ቸግሮናል ጎበዝ። አሁን ሰው ገብቶ በቃ አሁን ጎንደር ከ300-400 ዓመት በኋላ እየሰራው ያለ ነገር አለ። ጎንደር የሄዳችሁ ወደፊት ታውታላችሁ። ያ የኔ ሐውልት ነው። የፋሲል ግንብ አለ አይደለም? የኃይሌ ግንብ ደግሞ ይኖራል ብዬ አስቤው ኮፒ ነው ያደረኩት። ምንም ፈጠራ የለውም። ሲሪየስ ፈጠራ የለውም። የእሳቸውን ሰፋ አድርጌ ነው የሰራሁት። የፋሲል ዓመታት ለብዙ ዓመታት የተሰራ አይደለም። እኛ ደግሞ በአጭር ጊዜ በሚያምር በሚደንቅ ሁኔታ ምናልባት አሁን በቅርብ ጊዜ ተለቆ ታውታላችሁ። የዛ ጊዜ እውነትም ለካ ሐውልት ለካ ማለት ይሄ ነው የሚባል ታውቃላችሁ አይደለም? በስት ሰዓት ገባ ገንዘብ አገኘ እና ጆስ ይባላል ማናጀራችንን እና ጆስን በጣም ታንኪው አድርጎ አት ዘ ሴም ታይም ደግሞ በጣም አፕሪሺየት ሊያደርገው ፈለገ እና መጣና እኔ ጋር አደገኛ በእንግሊዘኛ ምንድን ነው አለ። ያው ዴንጀረስ ነው አይደል? እኔ በቃ አደገኛ ዴንጀረስ መሆኑን ዴንጀረስ ነው አደገኛ አልኩትና ዝም አለኝ። ለምን እንደሆነ አላወኩም፣ ለምን እንደፈለገው ያንን ወርድ እና ሄደና ጆስን ጆስ ዩ አር ቬሪ ቬሪ ዴንጀረስ አይለው ከዛ ዋይ ዋት ዲድ አይ ዱ ይለ በቃ ፊልም ነፍሴ ነው። አሁን የኢትዮጵያ ፊልም ኢዝ ዘ ቤስት ነው። አሁን ታውቃላችሁ አይደለም? ከድሮ እኔ ከልጅነቴ 50 ሳንቲም አላጣም። እንደምንም ተብዝ ጭድ ቀደም ብሏችሁ ያለ ጭድ ሸጥና ጭዷ 75 ነው 50 ሳንቲም። ከዛ ስሙኒዋ የሻይና የእንትን ነች የዳቦ ነች እና በቃ እዛ የድሮ ከበኔ ዕድሜ ያላችሁ ስለነ የህንድ ፊልም ስለነ ሻንድራ ምናምን ስለነ ማዘር ኢንዲያ ስለነ ማይ ፍሬንድ ሰለሞን ምናምን እና ምን እንደሆነ ታውቃላችሁ? ትምህርት እየፎረፍኩ ነው። አምሳው ከሰዓት ስማር ፊልሙ 2 ፊልም አለ። አንዱ የመጀመሪያው 2 ሰዓት ረጅም የሚቆየው የህንድ ፊልም፣ ከዛ ደግሞ የቻይና ያው በሶሻሊዝም ጊዜ የቻይና አሪፍ ነበር። ያን አሰላ ያላችሁ ሰዎች ታውቃላችሁ? ሲኒማ ቤቱ ስፒከሩ ውጪ ነው በቃ ያው ብልጣ ነኝ ልበል እኔ። ያው እንግዲህ ረዘም ያሉ ሰዎች ትንሽ ብልጣት ነገር ነው። ፖለቲካ ረጅም ነው አይታችሁ እና ያሳዝነኛል። ፖለቲካ ያሳዝነኛል። ግን ኃይሌ መጽሐፍ ነበር አንባቢ እንኳን ለምን መሰለህ አሁን አነባለሁ ወሬ አያመልጠኝም። ሂስትሪ እወዳለሁ፣ ጋዜጣ እወዳለሁ፣ አነባለሁ መጽሐፍ። ምክንያቱም ለመሰለህ እኔ መጽሐፍ ስንት መጽሐፍ አነበብክ ብትለኝ በጣም ብዙ። አሁን እዚህ ቤት ውስጥ ሌላ ቦታ ቢሆን በደንብ ነፋ ነበር። አዎ በጣም ብዙ መጽሐፍቶች ለማንበብ ሞክራለሁ ከልጅነት ጀምሮ። እንደዚህ እንትን እወዳለሁ የታሪክ ፊክሽን በሉት ስቶሪ ሂስትሪ የሆኑ መጽሐፍቶችን በጣም እንትን እላቸዋለሁ። እንደ እንትን የሚሆኑ አሁን ግን ከቢዝነስ ጋር የተያዘ ነው ማለት ነው። አሁን ገንዘብ ምሳ ነው ሰው ምሳ እንግዲህ ምሳ በቃ ፊት ለፊት ላይ ነው። ግቢ ውስጥ ሰው ሞልቷል። 7 ተጀመረ፣ 8 አለፈ፣ 9 አለፈ፣ 10 አለፈ። ከ10 ጀምሮ መቀበጥበጥ ጀመርኩ። ቤት ጋር ልውጣ በፊት ለፊት ቦታ ሰው ያኛል። ከዛ ልክ 11 ሰዓት ላይ ልብሴን ቀየር አደረኩና ባለቤቴን በይ አሁን አንቺ እነሱን አስተናግጂ መጣሁ ብዬ ባጥር ዘልዬ ጡጡ አደረኩና ራይላክስ አድርጌ የሰከንድ ትሬኒንግን ጨርሼ በዛው ገብቼ ሻወር ወስጄ የት ሄደ ይመጣል እና ልክ 12 ሰዓት ከምናምን ላይ ስመጣ እስቲላሉ ሰዎች እዛው ግቢ ውስጥ
እኔ ሃርድሺፕ እወዳለሁ። ሃርድ ዌይ ነው የምወደው። እኔ ሾርት ከት አይመቸኝም። ምክንያቱም ስፖርት ነው ያለፍኩበት ነገር በሙሉ ሃርድ ነው። ቼክ አድርጉት። እንደውም እኔ እንደዚህ በሾርት የሚመጣ ገንዘብ ሁሉ ለምሳሌ አንዳንድ ጊዜ ትንሽ የሆነ ነገር ሽጠው እንደዚህ ይሄን አላትረፈስም ሴንስ አይሰጠኝም። ኤፈርት የሌለበት ነው ብዬ ነው የማስበው። እኔ እንደውም መመርቃችሁ እንደዛ አድርጋችሁ። አቶ በቀለ ሞላን ታውቋቸዋላችሁ አይደለም? በቀለ ሞላ ሆቴል። በቀለ ሞላ መቼ ነው የጀመሩት? እንደው ስንት ዓመት እንደሆነ ብትነግሩኝ እኔ ደስ ይለኝ ነበር። በቀለ ሞላ ያኔ እሳቸው ቼን ሆቴል ብለው ከአዲስ አበባ እስከ ሞያሌ ሲደርሱ እነ ዛሬ የምታዋቸው እነ ሻራተን እነ ሂልተን ምናምን አይታወቁም። ሲጀመር አይታወቁም። እነሱ እኛን ይከተሉ እንጂ እኛ እንዴት እነሱን እኔ ዳት ኢዝ ማይ እንትን ነው በቃ እኔ ማምነው ይሄ የምነግራችሁን ነገር ለጉራ አይደለም፣ ለጉራ አይደለም። እንችላለን። ይኸውላችሁ መውደቅ ሁሌ ያለን የማይኖረው ምናልባት እንግዲህ እንደናንተ ሁኔታ ከወደቁበት መነሳት ነው። ብዙ ጊዜ እኔ እየወደቁ እየተነሳው ነው እዚህ አሁን ይሄም ለዚህ ሰክሰስፉል ስቶሪ እሱም ነው ያበረታኝ። እሱም ነው እንግዲህ ዛሬ እኔ የምላችሁ እናንተ ልትጋብዙኝ እዚህ የመጣሁት። ስለ መውደቃችሁ አታው ስለ መነሳታችሁ በቃ ወደቃችሁ አይደለም ሀፕን አደረገ አይደለም እንዴት አርጌ ወደ ቦታው ልመልሰው፣ እንዴት አርጌ ልነሳ፣ እንዴት አርጌ እንትን ልበል። ይሄንን ነው ማለት ያለው። ኃይሌ ከመቶ ዓመት በኋላ በኢትዮጵያውያን ዘንድ እንዴት መጥተው ሲፈልጋል? አንድ ነገር ነገራችሁና እኔ አንድ ፍላጎት አለኝ። ፍላጎቴ ምን እንደሆነ ታውቃላችሁ? እኔ ማንም ሰው ሐውልቴን እንዲሰራልኝ አልፈልግም። ሐውልቴን ግን ራሴ ሰርቻት እሄዳለሁ። አንድ ነገር ግን አለ። ኃይሌ ፒያኖ ይጫወታል። አልችልም። በመካከላችን ያለው ርቀት የኢትዮጵያውያንና የኬንያውያን አትሌት ርቀት ያሰለው ኃይሻ አቤት እንኳን በደህና አክብረህን ወደ ታላቁ አዲስ አበባ ዩኒቨርሲቲ ባህል ማዕከል በሰላም መጣህ። አመሰግናለሁ። ደህና መሻችሁ። ምን ትዝ አለኝ መሰላችሁ? ይሄ የአዲስ አበባ ዩኒቨርሲቲ በጣም ከባድ ነገር ነው። ከብዳል። ስለ ከበደኝማ አልገባሁም። ምን እንደሆነ ታውቃላችሁ? እቺ አንዳንድ ጊዜ ኢንተርቪው እንግሊዘኛ ምናምን ወደ ጣሊያን፣ ስፔን ምናምን ፈረንሳይ ሲሄድ ችግር የለብኝም። በደንብ አድርጌ እኩል ነው የምንጨፋጨፈው እና እንግሊዞች ጋር አሜሪካኖች ጋር ሲመጣ በቃ እችን ነው የማክለው። አሁንም እዚህ ዛሬ ይሄ ነው የገጠመኝና ሌላ ቦታ ብሄድ ችግር የለም ነበር። አሁን እዚህ ምሁር ቦታ ገብቼ ምን እንደምቀባጥር ምን እንደምል ግን አደራችሁ የምናገረውን ሁሉ ከድፍረት ብቻ እየቆጠራችሁ ያለማወቅ እያላችሁ ለፉት። ምንም ችግር የለውም። እንኳን ደህና መጣህ። ከነካው አይቀር ግን ነው ጥያቄዎች መሀል ነበር ወደ በኋላ ነገር ከእንግሊዝኛ ጋር ብዙ አትሌቶች የተለያየ ታሪክ አላቸው። በተለይ ዴንጀር ከምትል ቃል ኃይልሻ ምን አለው? እቺ ነገር በጣም በድግግም ሰምታችኋታል አይደለም? እቺ ዴንጀረስ ምንድን ነው መሰላችሁ? አንድ የሆነ ወቅት ማናጀራችን ብዙ ነገር አደረገልን እና በጣም እንግዲህ እንዳትስቁ፣ ኢትዮጵያ አንዳንድ ቋንቋዎች ወደ እንግሊዝኛ ሲተረጎሙ ሌላ ነገር ዘው ስለሚመጡ ነው እና ወዳጄ ነው እኔ አንዱ ስፖርተኛ ነው። በቃ በጣም አፕሪሺየት ለማድረግ ፈለገ ማናጀራችንን። በጣም ጥሩ ውድድር አደረገ። ሚኒማ የሚባል ታውቃላችሁ አይደለም? በስት ሰዓት ገባ፣ ገንዘብ አገኘ እና ጆስ ይባላል ማናጀራችንን እና ጆስን በጣም ታንኪዩ አድርጎ አት ዘ ሴም ታይም ደግሞ በጣም አፕሪሺየት ሊያደርገው ፈለገ እና መጣና እኔ ጋር አደገኛ በእንግሊዘኛ ምንድን ነው አለ። ያው ዴንጀረስ ነው አይደል? እኔ በቃ አደገኛ ዴንጀረስ መሆኑን ዴንጀረስ ነው አደገኛ አልኩትና
ዝም አለኝ። ለምን እንደሆነ አላወኩም፣ ለምን እንደፈለገው ያንን ወርድ እና ሄደና ጆስን ጆስ ዩ አር ቬሪ ቬሪ ዴንጀረስ አይለው። ከዛ ዋይ ዋት ዲድ አይ ዱ ይለው በቃ። ከዛ በቃ ድንግጥ ብሎ ጆስ የኛ ማናጀራችን እንዴት ምን አድርጌ ምን አጥፍቼ አይ በቃ ዩ አር ምናምን ቬሪ ዴንጀረስ አገን እየደጋገም ከዛ ምንድነው ብዬ እሱን ምን ሆናችሁ ነው ምናምን እኔ ምን ያካብዳል የነገርከኝን ነገርኩት አለ። ምን ብለህ አልኩት። በቃ ምንድነው ያልከው ቅድም ዴንጀረስ አይደለ አልኩት እና ቬሪ ዴንጀረስ አልከው አለ። አይ አልኩና ያው እንግዲህ አደገኛ ነህ ጎበዝ ነህ። አሁን እዚህ ብዙ አደገኛ ተማሪዎች አሉ አይደለ? አደገኛ ጎበዝ ቸክሎ የሚያጠኑ ነው ዘገነ አይሻ እዛ ጊዜ ስሙ ቢጠየቅ ኃይሌ የሚለው ቃል ማይ ፓወር ብሎ ቢተረጎም ነው የሚመስለው። አይ ያው ልክ ማይ ፓወር አይደለም። አይ እንዴ ነው ዘገነ ቆንጆ ነገር ነው። ኃይሌ እንግዲህ ከአሰላ ተነስቶ አዲስ አበባ መጣ። ማራቶን ተወዳደረ። በርካታ ውድድሮችን አካሂዶ ባለድል ሆነ፣ አሸናፊ ሆነ። ኃይሌ ራሱ እኔ አትሌት ነኝ ብሎ ያመነው ያሰበው በዚያ ላይ ደግሞ ታላቅ አትሌት ነኝ ብሎ ያመነው መቼ ነው? ታላቅ አትሌት ነኝ እስካሁንም አላመንኩ። ለነገሩ ብዙ የሚቀሩ ነገሮች ስለነበሩ ስላሉም ነው። ግን አትሌት ከ7 ዓመት ጀምሮ ነው አትሌት መሆን። ምሩጽ ይፍጠር በሞስኮ ኦሎምፒክ ጊዜ በ5 እና በ10 ሺህ ሲያሸንፍ ልክ እንደ ምሩጽ ገና ያኔ 7 ዓመት ነበርኩና እንደ ምሩጽ ነው በቃ እረኝነቱንም እንደ ምሩጽ ነው፣ ወደ ትምህርት ቤትም እንደ ምሩጽ ነው እና እኔ እንደ ምሩጽ የመጀመሪያ ኦሎምፒክን ለማግኘት 16 ዓመት ተጉዣለሁ ማለት ነው። ማለት ከምሩጽ ካሸነፈ በ80 ቅድም አሁን የጠቀሰላችሁ እንትኖች ዓመተ ምህረቶች በሙሉ የእንግሊዘኛ ዓመት ናቸው፣ የፈረንጅኛ ዓመት ናቸው እና እሱ በ1980 ነው እንትን ያለው ሞስኮ ያሸነፈው። እስከዛ ድረስ እሱን ለማሳካት እንግዲህ በቃ ያመንኩት ልበል እንግዲህ 1996 አትላንታ ኦሎምፒክ ላይ ሳሸንፍ አትላንታ ኦሎምፒክ ድሪም ነበረ፣ ረጅም ድሪም። አሁን በቃ እንደ ሌሎቹ ተቀላቀልኩ። ምንድነው የሚባለው መሰላችሁ? ቢሊየነር ግሩፕ ነው የሚባለው ወይም ጎልደን ግሩፕ ወይም እሱን በቃ ብንለው አመንኩት ያለታና በስምምነት አንተ አትሌት ኦሎምፒክ ላይ አመንክ። መላው ኢትዮጵያውያን ግን ሲድኒ ኦሎምፒክን አይረሱትም። ከ4 ዓመት በኋላ ሲድኒ ኦሎምፒክን አይረሱትም እና ኢትዮጵያውያን ደግሞ ታላቁ አትሌት ብለው የሰየሙ የዛን ጊዜ ላይ ይመስለኛል። ከሲድኒ ኦሎምፒክ ጀርባ ግን ሌላ ነገር አለ። አትሳተፍ ነበር? ኦልሞስት ሲድኒ የሚገርማችሁ ሲድኒ ኦሎምፒክ እኮ በቃ ልጆች ለማበረታታት ነው የሄድኩት። እድል ሆነና ልክ ጥሩ እየተዘጋጀው እያለ ከ3 ሳምንት በፊት አንድ ውድድር ነበረኝና እዛ ውድድር ላይ አኪለስ ቴንደን እንትን አደረገ። እዛ በቃ መወዳደር አልችልም መቅረት አለብኝ ብዬ ነው ዲሳይድ አድርጌ ልክ ላስትሊ አንድ አቶ መላኩ የምንለው የስፖርት ኮሚሽን ነበረ እና በቃ አዝኜ በቃ መሄድ አልችልም እናንተ ማታ ልትበሩ ነው ቻው ብያቸው፣ እሱም በጣም እያዘነ እምባው እንትን እያለ በቃ በር ላይ እየሸኘኝ ሳለ ግን እኮ ብትሄድ አንተ ይለኛል። በቃ አንተ አትወዳደር ልጆቹን ታበረታታለህ ብትሄድ አለኝ። ልሂድ እንዲህ አልኩ። በቃ እሺ በቃ ብዬ ማታ ኢሚዲየትሊ ቤት ውስጥ ገብቼ ባለቤቴን ዕቃ ምናምን ሰዴ ምን ተገኘ አሁን ደግሞ አይ በቃ አሁን እሄዳለሁ አሁን አልሄድም አሁን እሄዳለሁ ምን ማለት ነው በቃ እሄዳለሁ አለ። በቃ ሄድኩኝና ሲድኒ ደግሞ ረጅም ጉዞ ነው አይታችሁ እንደሆነ እና ልክ ውድድሩ ከ1 ሳምንት በኋላ ነው እና ሲድኒ እንደደረስኩ ምን እንደመጣልኝ ታውቃላችሁ? ይሄንን ሁሉ ተጉዤ እንደው አለ ውድድር መሄድ ነውር አይደለ? እንደው የሀገሪቷንስ ገንዘብ በልቶ መቅረት በጣም ሼም ነው አልኩና እስቲ ማጣሪያውን ልሞክር አልኩ። አለኩ ማጣሪያውን። ከዛ ፋይናሉ ላይ እስቲ እንደው ቆይ እንደምንም ብዬ ስንት ላይ 10 ዙር በኋላ ወጣ ይሆን 15 ዙር ምናምን እያልኩ ሲሄድ እያመመኝ ነው እንግዲህ ድሮፕ እኔ እንግዲህ መጨረስ አይደለም አቋርጦ መውጣት ነው። ልክ 5 ዙር ሲቀረን ዛሬ ሰው ሁሉ ምን ነካው አልኩ።
እንዴ አይሄዱም እንዴ መታመሜን አልሰሙም ማለት ነው አልኩኝ። ከዛ ፖልተርጋትም ያው ኬንያው ታውቃላችሁ ጎበዝ ጓደኛዬ ነው። ኖርማሊ ከ4 ዓመት በፊት አትላንታ ላይ አይታችሁ እንደሆነ 5 ዙር ሲቀር ነው አፈትልኮ ወጣ። ያን ዕለት አለጣለ እንደው ለእኔ ሲያዘጋጀው ነው መሰለኝ። ከዛ ለካሱ በጣም ኃይለኛ ኃይሌ የሚቀድመኝ በስፒድ ስለሆነ ብሎ ስፒድ ሲሰራ 200 ሜትር ላይ ሲቀረን በቃ አሸንፈዋለሁ ብሎ ዲሳይድ አድርጓል። ከዛ ልክ እንትን ስንል እኔና አሰፋ መዝገቡ ታክቲክ ሰራንባቸው። ታክቲካቸውን እንትናቸውን ሁሉ አዛባንባቸው። ኬንያውን ብሎክ እንትን አደረግነው እና ፖልተርጋትን ምክንያቱም የመጨረሻ ዙር ሁልጊዜ እንትን ነው ታክቲክ ነው መሆን ያለበት። ከዛ ልክ ፖልተርጋት ቦዲያ ዞሮ በቃ እንትን እየሸመጠጠ መቼስ ነገሩ ያን ዕለት በልቶታል። እንትኑ ወርቁን በልቶታል። እንደው የኢትዮጵያ አምላክ ረድቶን ነው እንጂ በልቶታል። አለ እንደው ብታውቁ እኔ ያለ የሌለኝን ብቻ ነው በቃ ያለ የሌለኝን ነው ግሬ እንደው ፊኒሽንጉን እንደው አንዴ ዩቲዩብ ላይ ምናምን ላይ የገባችሁ እንደዚህ እኮ ፍንጭር እያለ መጨረሻ ላይ 900 ኦፍ ሰከንድ እንግዲህ የተማራችሁ ሰዎች ታውቁታላችሁ። 900 ኦፍ ሰከንድ ማለት ያው 100 ማይክሮ ሰከንዶች አሉ አይደል? በሰከንድ ውስጥ 900 ኦፍ ሰከንድ 100 ሜትር ተወዳዳሪዎቹ ከኛ በተሻለ ጋፕ ነበር። እኔና ፖልተርጋት ግን በቃ ያው አንገት ተያይዛችሁ ለትንሽ የቀደምከው እንግዲህ ታስታውሰዋለህ። ማቹካ መጥተዋልና ቪዲዮ ላይ ሁላ ተመሳሳይነት አላቸው። እሱ ሆነ ነበር በኋላ እናነሳዋለን። ማቹካ ለጠብ ነው ተው እሱ በኋላ ላይ እናወራለን። ግን ፖል ስሙ አያዝልኝ ኬንያውያን አትሌቶች ብዙ አያዝልኝ እሱን አንስተሃልና ፖልተርጋት እና ለአንተ ከባዱ በሩጫ ህይወት ውስጥ ተፎካካሪ ማን ነበር? ፖልተርጋት እንዳያችሁት ብዙ ጊዜ ትራክ ላይ መቼስ ያው ብልጣብልጥ ነኝ ልበል እኔ ያው እንግዲህ ረዘም ያሉ ሰዎች ትንሽ ብልጣት ነገር እና ፖልተርጋት ረጅም ነው አይታችሁ እና ያሳዝነኛል። ፖልተርጋት ያሳዝነኛል። ግን በጣም የሚገርማችሁ የመጨረሻ ጠንካራ ጎበዝ ተወዳዳሪ ቢኖር በኬንያ ታሪክ አሁን የኬንያ አትሌቲክስ ፌዴሬሽን ፕሬዚዳንት ነው። የማን ነው? የኦሎምፒክ ኮሚቴው ፕሬዚዳንት ነው። በጣም ስማርት ነው፣ ጎበዝ ነው፣ ምሁር ነው። በአየር ኃይል ውስጥ ትልቅ ስልጣን ያለው ልጅ ነው። አሁን አንጋፋል። ያው እድሜ ኩልም ስለሆነ ያው 50 ፕላስ ነው። ስለዚህ እሱ ነው የዘመን ከባድ ተፎካካሪ። ከሩጫ እስኪ ትንሽ ወጣ በል። ኦስካር ላይ እየታጨ ረኒንግ አጌንስት ዘ ዊንድ ላይ ተውናል። አሰላ ላይ በተለይ የህንድ ፊልሞችን በጣም ታይ ነበር። ዓለም ሲኒማ አለ፣ ፊልም ፕሮዲስ ታደርጋለህ። በተለይ ደግሞ በበፊቱ ጊዜ ለሀይሌ ኪነ ጥበብ ምንድን ነው ቢዝነስ ወይስ የውስጥ ፍላጎት? አሁን የሁሉ ሰው መቼስ ሀይሌን ብቻ እዚህ ጋ ባይ ዘ ወይ እንዴት እንደተመሰጥኩ ልነግራችሁ አልችልም። እንደው እግዚአብሔር ይባርካችሁ ሁላችሁ ዘፋኞችንም ገጣሚዎችንም። ረዳት ፕሮፌሰር ሙልጌታማ እሱ አሜዚንግ ነው። እሱ በጣም ታንኪ የኔ ምሽት ነው የሚያስመሰላኝ። እኔ ሙዚቃ ወዳለው፣ ስዕል ወዳለው፣ አርት ወዳለው በጣም ምክንያቱም ስራ የኔም እኮ ስፖርት ያው ፓርት ኦፍ ዳት ስፔሻሊ ስዕል በጣም እኔ ሁል ጊዜ አንድ ነገር ብነግራችሁ አሁን ሀይሌ የምታውቁት በሩጃ በምናምን ነው። እንደ ሀይሌ ግን በኢትዮጵያ ውስጥ ብዙ ስዕሎችን ብዙ ኦሪጂናል ስዕሎችን የሚያስልና የሚወስድ ሰው እኔ እንጃ ለምን እንደሆነ ነገራችሁ። ቅድም ሆቴሎቹን ቀነሳቸው ሁለቱን እና 10 ሆቴሎች እና ሪዞርቶች ነው ያሉት። 10 ሆቴሎች እና ሪዞርቶች በየክፍሉ ብትገቡ ኦሪጂናል ስዕል ነው በየክፍላቸው። 1000 ምናምን ጠቅላላ ሲደማመሩ 1000 ምናምን ሩሞች ናቸው ያሉት በእያንዳንዱ በየሎቢው በየምናምኑ ከልጅነት የጀመሩ እና አንድ ገጠመኝን በአርት ወዳለው አሁን አርት ወዳለው አርት ለኔ ምን ማለት እንደሆነ ባጭሩ ልንገራችሁ።
እጅግ የተከበሩ የዓለም ሎሬት አርቲስት አፈወርቅ ተክሌ በጣም ገና ምንም በማላውቅ ጊዜ ወዳችሁ በጣም እንትን እላቸዋለሁ እና የእሳቸው ስዕል እንዲኖረኝ ይመኝ ነበር። የዛሬ 30 ዓመት ነው የምነግራችሁ። ገና እኮ በቂም ገንዘብ የለኝም እና እንደውም ስንት ቀን እየሄድኩ በቃ ጌቴ እያልኩ በጣም እሳቸው በእውነት ነፍሳቸውን ይማር እንዴት ታላቅ ሰው ናቸው እና እንደው አንድ ቀን ምን አልኳቸው መሰለኝ እንደው ረከስ ያለ ስዕል የእርሶ የለዎት ማለት ማን ነው እሱ ርካሽ ትላለህ እንዴ? አይ ይቅርታ በገንዘብ ትንሽ የሆነ ማለት ነው ብዬ ሁለተኛ እንዲህ አይባልም አሉና ከዛ $25,000 ስዕል አንድ በጣም ትንሽ ዋጋ ማለት ነው እና 100,000 ብር ነበር በወቅቱ እና 100,000 ብር በቃ ደስ ብሎኝ ኬትም አምጥቼ ያንን ብር የለኝም ብሩ ቆይነኝ ጋራ ሲሪየስ ምን አይነት ሲሪየስ እንደሆነ እዛ ብሩን ኬትም አድርጌ ሄድኩና ገዛሁና ስዕሉን ቤት ሄድኩና ቤት ስዕሉን ስንት ገዛው አሉ። ስንት ልበላቸው 100,000 ብር እኮ ጸበል ነው የሚወስዱ። ከዛ አረሰው ታላጎን ቢሉና አይ አንድ 3,000 ብር ሸጡልኝ አልኩ። 3,000 ያው ምንድነው ካለ ምን ከሞላ አሰጣቸውም ለምን ለዚህ ነው 3,000 የምትከፍላል? ወይኔ ወንድም አለማል 100,000 ብር በቃ እንደው አፍሰን የምትሆነኝ እና እስከዚህ ድረስ ነበረ ነው የምላችሁ። እና ከዛ በኋላ ብዙ አንተ የተባሉ ሰዓሊዎች ስላለ ብዙ የብዙዎች እንደውም በአጋጣሚ መዝገበ ያኔ እዚህ አዲስ አበባ ዩኒቨርሲቲ ያስተምር የሆነ ብቻ እንትን ያለ የእሱ ስዕል በጣም ሪያሊስቲክ ስዕል በጣም በስት ነው እና የእሱ ሳይቀር ከዛ እያልኩ እያጠናቀምኩ በየእንትኔ ግን ያው ሰው እንዲያየው ነው የማደርገው። እግረ መንገዱም ንግድ ነው። አይ የእጅግ የተከበሩ ሜትር አርቲስት አፈወርቅ ተክሌ ስዕል አሁንም ሐዋሳ ብትሄዱ ታገኟታላችሁ። ልጅ ያዘለች ሴት በጣም ደስ ይላል። አሁን ዋጋውን አላውቀውም፣ ብዙ ሚሊዮኖች ሊሆን ይችላል አይደል? ስለዚህ ነው አርት፣ ለዚህ ነው በቃ ሶሪ ስላበዛው የምትወደው ነገር ነው። በጣም አዎ ሙዚቃ ወዳለው ቅድም ነግሬሃለሁ። ፊልም ነፍሴ ነው። አሁን የኢትዮጵያ ፊልም ኢትስ ነው። አሁን ታውቃላችሁ አይደለም? ከድሮ እኔ ከልጅነቴ 50 ሳንቲም አላጣም። ምንም ተብዝ ጭድ ቅድም ብሏችሁ ያለ ጭድ ሸጥና ጭዷ 75 ድረስ 50 ሳንቲም ከዛ ስሙኒዋ የሻይና የእንትን ነች የዳቦ ነች እና በቃ እዛ ድሮ ከበኔ እድሜ ያላችሁ ስለነ የህንድ ፊልም ስለነ ሻንድራ ምናምን ስለነ ማዘር ኢንዲያ ስለነ ማይ ፍሬንድ ሰለሞን ምናምን እና ምን እንደሆነ ታውቃላችሁ? ትምህርት እየፎረፍኩ ነው። አምሳው ከሰዓት ስማር ፊልሙ 2 ፊልም አለ። አንዱ የመጀመሪያው 2 ሰዓት ረጅም የሚሆነው የህንድ ፊልም፣ ከዛ ደግሞ የቻይና ያው በሶሻሊዝም ጊዜ የቻይና አሪፍ ነበር። ያን አሰላ ያላችሁ ሰዎች ታውቃላችሁ? ሲኒማ ቤቱ ስፒከሩ ውጪ ነው በቃ ንግግሩም ትሰማላችሁ። ሰው ሲያልፍ ንግግሩን እየሰማ በጣም ስለ ፊልም በርቦ በታለ ለአንተ ለነፍስ የቀረበ በጣም የምትወደው ሙዚቃ ምንድን ነው? ባለቤትህ ዓለምን ደግሞ ሙዚቃ ጋብዛት ብትባል ምን ነው መጋበዛት? ለዓለምማ ዓለም የሚለውን ዘፈን ጋብዛት። እኔ ሁሉም በሙዚቃ ውስጥ በጣም በርካታ ለምሳሌ ከሌ አለልም ያው ቴዲ አፍሮንም አደንቀዋለሁ፣ ጥላሁን ገሰሰንም፣ መሐሙድንም፣ አስቴርንም። አገርኛ ብቻ ሲሆን ደግሞ ደስ ይለኛል። ከአገርኛ በላይ ደግሞ የኢትዮጵያ የሚል ከኢትዮጵያ ጋር የተያዘ ነገር በእውነት ውስጤ ነው። እኔ ኃይሌ ይሞታል ቢባል አገር ፍቅር አሁንም የማልደራደርበት ነገር ነው። ሶሪ አንዳንድ ጊዜ ይሄ ድርጊቴ ሌሎችንም ሊያስቀይም ይችላል፣ ግን ሀገር ነው ብሎ ካሉ ስለ ሀገር ከሆነ ያው ምናልባት እናቴ እኔ ገና ልጅ ሕፃን ሆኜ ነው ያረፈችው። ከዛ በኋላ እኔ እናት ብዬ ብለው ሀገሬ ነው እናትን ስላነሳቸው አንድ ጥያቄ መጣልኝ። አሰላና ባህር ዳር ላይ ትምህርት ቤቶችን ከፍተሃል።
ስያሜያቸው በእናንተ ስም ነው። ለምን ትምህርት ላይ መስራት ፈለግ? እሳቸውስ ስለ ትምህርት የነበራቸው አመለካከት ምን ይመስል ነበር? እናቴ ምን እንዳለ ተቀር ወደ 10 ልጅ ነን። በዛ ከአካባቢ ውስጥ በጣም እኔ እስካሁን ድረስ በጣም ድንቅ የምትባል ብትኖር እሷ ነች። 10 ልጆች ወደ ትምህርት ቤት 10 እያንዳንዱ በቃ እና እዛ አካባቢው ሰው አይ ያው ልጆቿን ሁሉ ወደ ትምህርት ቤት ሰዳ ያው ህይወት እንግዲህ የወላድ መሀን ሆና ከብት ታግዳለች ይላል። ከብቱንም ምኑንም እንደዛ አድርጋ ስለአሳደገችን እሷ ያለፈችውን ህይወት ላለማለፍ ብላ ሁላችንም ትምህርት ቤት ስለሄድን አሁን ልክ እኔ ትንሽ ሳንቲሞችን በማገኝ ጊዜ አንድ እምነት ነበረኝ። አንዱም እሷን የማስታወስበት፣ ሁለቱም ደግሞ ሰው ልጅ ሊቀይር የምችለው እኔ ኮንትሪቢዩት ማድረግ የምችለው ምን አለ ሁሉ ጊዜ ፈረንጆች ጋራ ስንቀው ሁሌ አሳ ከምትመጸውተው ወይም ከምትሰጠው የአሳ አወጣጡን አሳየው እና ትምህርት ቤት የዛሬ 5 ዓመት ገደማ ባህር ዳር እና ከዛ ደግሞ ከ2 ዓመት በኋላ አሰላ ላይ ስንከፍት ብዙ ተማሪዎች ነው አሉ። እኔ እንደው ዛሬ እዚህ አልገጠመኝ ይሆናል እንጂ ተማሪ ያሰላ ተማሪ ይኸውላችሁ 3 ተማሪ አሁን እሺ አሁን እኔ በቃ መኩራት ጀመርኩ። የምን እኔ እንደውም አሁን በቃ እንግሊዘኛ ቅድም ብያቸዋለሁ አይደል? አሁን በደንብ በትክክል ዶክተሮች ሁሉ ኢንጂነሮች ሁሉ አሉ። ዶክተሮች ኢንጂነሮች አሉ። የሚገርማችሁ ከባህር ዳር የተመረቀች አንድ ልጃችን መጨረሻ መታ የማራቶ ሞተር መገጣጠሚያ ስንከፍት የኛ ኢንጂነር ሆና የመጣች የባህር ዳር። እኔ አሁን ብዙ ልጆች በዶክተር የተመረቁ አሉ። አሁን ደግሞ እዚህ በምን እንደሚወርቁ በባህል እንደው በእንትን በሙዚቃ በስነ እንትን ምንድን አደራችሁ እንደው አኩሩኝ እንደው እዚህ መታችሁ ለሁለተኛ ጋብዙ። ኃይሌ ስለ ጊዜ ምን ያስባል? ከኃይሌ በላይ ስለ ጊዜ ማውራት ያለበት ሰው አለ ብዬ አላስብም። እና ስለ ጊዜ ምን ታስባለህ? በተለይ ሰከንድ ስለ ማይክሮ ሰከንድ ስታወራ ሰምቻለሁ እና እዚህ ጋር አብዛኛው ተማሪ ነው ያለው። ለተማሪ እንዲሆን አድርገህ ብትናገረው ደስ ይለኛል። እስቲ አንድ ነገር ነደፍ አድርጌ አንድ 5 ደቂቃ 6 ደቂቃ ስጠኝ ላውራችሁና ለመሰላችሁ በጣም ያው ስለኔ የሆነ ታሪክ ምናምን ስለኔ ስላለው ነገር ያው የምታውቁት ነው። ችግር የለ። አሁን ገና ብዙዎች ያላደረኳቸው ነገሮች አሉ። ግን እንደ አሁን እንዳላችሁ እድሜ በሉት whatever ሁላችንም መሰረታዊ የሆኑ እንደ 1 3 4 እና 5 ነገሮች አሉ። ያው የመጀመሪያው ነገር ሁላችሁም እንግዲህ ግብ አላችሁ። እኔ እንግዲህ ያለፍኩባችሁ ዛሬ እዚህ እኔን የጠራችሁኝ ያለፍኩበትን መንገድ ልነግራችሁ ኢንክሉዲንግ እሱ የጠየቀኝን ጊዜ ሁሉ ማለት ነው። የመጀመሪያው እንግዲህ ከአሁን ቅድም እንደነገርኳችሁ ግብና ጎል ምናምን ሁላችሁም በየተሰማራት መሆን የምትፈልጉት አለ። እዚህ ጋር እኮ ቅድም ገጣሚያን አየን፣ ሙዚቀኞች አየን፣ በርካታ ነገሮችን አየን አይደለ? እናንተም በየራሳችሁ መሆን የምትፈልጉትን አለ። ያ እንግዲህ እቅዳችሁ ግባችሁ ነው። ግን መጀመሪያ ያንን ግብ መጀመሪያ ወደዛ ግብ ለመሄድ ምን እንደሚያስፈልጋችሁ ልንገራችሁ። በስፖርቱ በእናንተ በሁሉም ራስን ማሸነፍ ነው የመጀመሪያ። ዊን ዩርሰልፍ ፈርስት ነው በእኛ። ራስን አሸንፍ። ራስን ሳታሸንፍ ሌላውን ማሸነፍ አትችልም ነው የሚለን ስፖርቱ። ራስን ማሸነፍ ማለት ምን እንደሆነ ልጆች ለእናንተ ለራሳችሁ ብነግራችሁ፣ ለምሳሌ አሁን አንድ መሆን የምትፈልጉት ነገር አለ። ግን በማግስቱ ወይንም ደግሞ ከጥቂት ደቂቃዎች በኋላ የሆነ ነገር ያምራችሁና ወይንም ደግሞ የሆነ ነገር ማድረግ ትፈልጉና ከእንትናችሁ ወጣችሁ ያንን ድርጊት ለማድረግ ትሄዳላችሁ፣ ላቀዳችሁት ሳትገዙ ማለት ነው። ያ ማለት ሉዝ አረጋችሁት ማለት ነው። እና መጀመሪያ ራሳችሁ አሸናፊ ሁኑ። ራሳችሁ አሸናፊ ለመሆን ደግሞ እውነተኛ ትረስት ዩርሰልፍ፣ ራሳችሁን እምነት ይኑራችሁ። ራሳችሁ እምነት ማለት አንዳንድ ጊዜ ሰው እምነት ማለት ለሰንበዴ አይደለም ለራስ ነው። አሁን በእኛ በስፖርት ውስጥ ሪከርድ ማስበር እቅዳለሁ አይደል? አይ ካን ዱ ኢት ብዬ ነው። ለምን? ራሴን ስለማምን ራሴን አሸንፌው ስለመጣው ዊን ዩርሰልፍ ስላደረግኩ ከዛ በኋላ ማንኛውንም ነገር ማድረግ ይቻላል። ስለዚህ ነው እምነት ይኑረን፣
ራሳችንን ማሸነፍ ነው። ሌላ ሁለተኛው ፖይንት ላይ የምንመጣው ዲሲፕሊን ነው። ልጆች በእኛ ስፖርት ውስጥ ዲሲፕሊን ማለት ምንም ወልወፈለፈል የለም። በቃ ዛሬ 30 ኪሎ ሜትር ትሬኒንግ አለክ፣ ነገ ጠዋት 30 ኪሎ ሜትር ትሬኒንግ አለኝ። ኢንቢትዊን የሆነ ነገር ይመጣል። ቢመጣ ዲሲፕሊኑ ወደዛ ሂድ፣ ያ ፕራዮሪቲ ሰጠው ምናምን አይደል። ዲሲፕሊን እስኖት አባውት ነው ናይስ ጥሩ ሰው ጥሩ እንትን ብቻ አይደለም። ዲሲፕሊን ማለት ለምተሰማራችሁበት ነገር ምን ይጠይቃል። በስፖርት አሁን በአትሌቲክስ ዲሲፕሊን የራሱ ዲሲፕሊን አለ። በቦክስ በነገራችን ላይ ቦክስም እንደዛ አሁን ለምሳሌ አንድ ዲሲፕሊን በቦክስ አሁን ፕሬስ ኮንፈረንስ ያደርጉ አይታችሁ እንደው ቴብል እየመታ በላው እያለ አሁን እናንተ ቁጭ ብላችሁ ምን አይነት ባለጌ ነው ምን አይነት ስነ ስርዓት የሌለው ነው ትላላችሁ። ግን ዲሲፕሊኑ ስለሆነ ነው። ዲሲፕሊኑ ያንን ተፎካካሪውን ተጽዕኖ የማድረግ የፓርት ኦፍ ዲሲፕሊን እና በእኛ ዲሲፕሊን ምንም ውልፍት የሚባል ነገር የለም። ለምሳሌ ያክል ትሬኒንግ እየሰራን ትሬኒንግ በጣም እየሰራን ኦል ኦፍ ዘ ሰደን ከፍተኛ ዶፍ ሊመጣ ይችላል። 1 ኪሎ ሜትር 2 ኪሎ ሜትር ቀረ፣ ዶፍ መጥቷል። ያ ዶፍ ሊወስድም ይችላል። ግን ዲሲፕሊኑ ምን ይላል? ጨርሰው። ወይ ደግሞ 30 ኪሎ ሜትር ተሰጥቶ 29ኛ ኪሎ ሜትር ላይ ይላል፣ በቃ ይተናነቃል። ኧረ እባክህ አቋርጠህ ተንፈስ አይልም። ዲሲፕሊኑ ጨርስ ነው። እናንተም ይሄንን አትርሱ። ሌላ ከዲሲፕሊን ቀጥሎ ስለ ሃርድ ወርክ ነው። ሃርድ ወርክ ለኛ ምንድነው መሰላችሁ? ለእናንተ ብዙ ነው እንግዲህ እንደ ትምህርት ቤት ያው መቸከሉ ነው። ምንድነው የምትሉት? ይቸከላል አይደል? ሃርድ ወርክ ዲፔንድስ ነው። አንዳንድ ጊዜ ሃርድ ወርክ በቃ እንትኑን ሁሉ ማነው ሌሊቱን ሁሉ አጥንቻለሁ፣ አመቱን ሁሉ ሰርቻለሁ፣ በቃ እንትን ላይብረሪውን ምንም እንደ ትምህርት ቤቱ እንደሰዋራ በቃ ሃርድ ወርክ የሚባል ስኖት ኢነፍ። ለኛ ሃርድ ወርክ ምን እንደሆነ ታውቃላችሁ? የሚለው ቢትዊን ላይፍ ኤንድ ዴዝ፣ በሞትና በህይወት መካከል ያለ ስራ ነው ሃርድ ወርክ። እንዳትረሱ፣ ያዛችሁኛል አይደል? በህይወትና በሞት መካከል ያለ ስራ ነው ሃርድ ወርክ። እና እንዳትረሱ እቺ ነገር። እኔ ለምን ይሄንን እንዳነሳውባችሁ ታውቃላችሁ? በሩጫ የሞተ ሰው ስለሌለ ነው። ያለፈለት ነው ያለው። ያለፈለት ነው ያለው። መጨረሻው ፖይንት ደግሞ አሁን እሱ የመጣ ስለ ታይም ልንገራችሁ። ጊዜ የሚገርማችሁ እዚህ ቤት ብቻ ላለው አይደለም ጊዜ እኩል የሆነው ለ8 ምናምን ቢሊዮን የዓለም ህዝብ ጊዜ እኩል። አያችሁ፣ ሁላችንም የሚለያየን ሁላችንም አንዱ ከአንዱ አንዱን ሀብታም አንዱን ደሃ አንዱን እንትን እያደረገው ጊዜ ነው። የጊዜው አጠቃቀም ነው። እኔን በ900 ኦፍ ሰከንድ የወርቅ ሜዳሊያ የዓለም በቃ ቁንጮ አደረገ። በዛች ሽርፍራፊ ማይክሮ ሰከንድ ደግሞ ፖልተርጋትን ብር ሰጠ። ጊዜ እንዴት እንደሚለይ ይሁት ልባል። እኔ ድሮ እኔ አሁን ይሄንን ለምን እንዳነሳባችሁ ታውቃላችሁ? አሁን ድረስ የምጠቀምበት ድሮ በሩጫ ጊዜ የምጠቀምበት በጊዜ ነው። ያልደራደር አትደራደሩ በጊዜ። ለምን መሰላችሁ? ከአንዳችሁን ከአንዳችሁ አገርን ከአገር አንተንን ከአንተን የሚለያየን የጊዜ አጠቃቀማችን ነው። በሪሶርስማ አንዱ ሀገር ብዙ ነገር አለ። ወርቅ አለ፣ አልማዝ አለ፣ ነዳጅ አለ። አንዱ ሀገር አናዳጅ ሊኖር ይችላል። እሱ እኛ አይመለከትም። ብዙ ነገር ነው ያለው። ግን በጊዜ አላስካ ብትሄዱ በረዶ ሊሆን ይችላል፣ ጨለማ ሊሆን ይችላል እንጂ 24 ሰዓት ነው። 24 ሰዓት እኛም ጋር 24 ሰዓት ነው። ኢትዮጵያኖች ጊዜ ኧረ ትንሽ ይጨመርላቸው ተብለናል። ማንም አይጨመርም። ግን በደንብ ከተጠቀማችሁበት አሜሪካንን፣ እንግሊዝን ወይ ደግሞ ምናምን እነዚህ አውሮፓዎችን መሆን ይችላል። እኔ በነገራችን ላይ ከመጀመሪያው ጀምሮ አነሳሴ ሪከርድ መስበር ጊዜ እንትና እኮ የተሰጠ ነው። ለማን ነው ለነሱ ብቻ የሰጣቸው? እኛም እኮ እንትን ነን። እኛም እኮ ፓርት ኦፍ ዲስ እንትን ዩኒቨርስ እንትን ላይ እየተፈጠርን አይደለን እንዴ? እና በጊዜ አትደራደሩ። ለምሳሌ እኛ አሁን አንዳንድ ጊዜ ሲባል ምን ብዙ በርካታ ነገሮች አሉ።
ሶሻል እንትኑ አለ፣ ለቅሶ አለ፣ እንትኑ አለ፣ የጓደኛ መጠየቁ አለ፣ ምኑ አለ። በጣም በርካታ ጠይቁ አይባልም። ምን አሁን ቴክኖሎጂ ጥሩ ነው። እንደውም ፌስ ቱ ፌስ አሁን አንዳንድ ጊዜ በቃ ቀይሩት። እኔ ትሬኒንግ እየሰራው የሆነ ውድድር ከሳምንት በኋላ ይኖረኛል። የሆነ ሀገር ቤት የሆነ ዘመድ ሊሞት ይችላል። ሶሪ በጣም አዝናለሁ። በሞተው ሰው አዝናለሁ። ግን ጊዜን ለመጠቀም ስለሆነ ምክንያቱም ከዚህ እዛ ሄጄ ጉንፋን ይዞኝ ምን ብሎኝ የሰራሁትን ስራ በሙሉ ዲስትሮይድ አድርጌ መመለስ አልፈልግም። ስለዚህ ሀፍቱ ስቲክ ማለት ነው። ዲስፕሊኑ እሱ ስለሚል ጊዜውን እሱም ስለሚል ነው። በእኛ እኔ አሁን እዚህ ጋር ኃይሌ በሽርፍራፊ ማነው ከሰከንድ ባነሰ በ48 ማይክሮ ሰከንድ $1 ሚሊዮን አጥቷል። በ48 እንግዲህ የሚያውቀዋል የሰማችሁ ምናልባት 1996 በፈረንጅ ላይ ከ8 ደቂቃ በታች ግባ 2 ማይልስ ተብዬ ተሰጠኝና $1 ሚሊዮን ተቀምጧል። የሚገርማችሁ እኮ በቃ እየበረርኩ ነው እየከነፍኩ ነው ምንም እንትን የለም። በቃ ቅድም እንደነገርኳችሁ በህይወትና በሞት መካከል ነበር የተሄደው። ልክ እንደዚህ ክሮስ አደርግ እንዲችችታለና 8:00:48 ምናምን ለዛን ሀፈ ሰከንድ እና ሚሊዮን አይ በቃ ሆነ ብለው ነካክተውት ነው አልኩኝ። የሚገርማችሁ ታዲያ እቺ 1 ሚሊዮንን ተስፋ ቆርጬ አይደለም። ለነገሩ እሷ አይደለም ሌላ ውድድር ላይ ሌላ አንዱ እንዲሁን ዝም ብሎ ጠዋት ማታ በየአመቱ የዓለምን 10 ኪሎ ሜትር ሮድ የሰበረ $1 ሚሊዮን ሸልማለሁ አለ ኳታር ውስጥ ማለት 2002 6 years later ማለት እና እዛ ላይ ኳታር ሬከርድ አስባችሁታል። ሙቀት በጣም እኔ አሁን እየሞቀኝ ነው እንደው እና ማናጀሬን አዘጋጅልኝ አልኩት። ያንተ አብደሃል እንደ ሌላ ውድድር ላዘጋጃል። በቃ እኔ ማለት ገንዘብ ሌላ ከዚህ የተሻለ ገንዘብ የሚከፍልሃል ምናምን አለ። በቃ ተወው፣ እኔ ስለ ገንዘብ አይደለም ስለ 1 ሚሊዮንም አይደለም። በነገራችን ላይ በሩጫ አንድ ነገር ብቻ ነው፣ ሩጫውን ማሸነፍን ብቻ ዘን መሄድ ነው። ገንዘብን የምንል ከሆነ ገንዘቡን የምናጠዋለን፣ ማሸነፉን የምናጠዋለን። ስለዚህ ያዘ ኤንድ ኦፍ ዘ ዴይ ያዘጋጀ ምን ይበጣ መዳችሁ ቡን ይበል ቡን ብዬ ያቺን 10 ኪሎ ሜትር በ2 ሰከንድ ለምን ማስተማመን አለበት አይደለም? በ2 ሰከንድ ሰብሬ አላውቅም የት ጋር እንደከተትኩት ግን አላውቅም። እናመሰግናለን። እባካችሁ መናገር ያለበት ትክክለኛው ሰው ትክክለኛ ንግግር ነው የተናገረው እና የኖረው ሰው ነው ያወራው። አላነቃቃችሁም? እናመሰግናለን። ይህን በተነሳ ቀር ያወራቸው ነገሮች እንደምትኖራቸው ማረጋገጫ ደግሞ እፈልጋለሁ። አንደኛው አንድ ቀን ቤት ድግስ ተዘጋጀና ብዙ ባለስልጣኖች የተለያዩ ትልልቅ ሰዎች መጥተው ትሬኒንግ ሰዓት ደርሶ በመስኮት ዘለው ወጣል። እንደዛለ እሷ አለ ብዙ ስላንተ ማለት እንችላለን፣ ግን ምን እንድትነግረን እንፈልጋለሁ። ያንተ ከማታ ጀምሮ እስከ ጠዋት 1 ተኩል ያለው አኗኗር አይነት ነገር እንፈልጋለሁ። የቀን ተቀን ኑሮ በተለይ ከዲሲፕሊን ጋር በጣም እየያዝ ነገር ስለሆነ አይ ባይዘዋይቺ አላት ነገር እውነት እኮ ነው። ለምን መሰላችሁ? ያው እኛ ሀገር አንድ ነገር ስታሸንፍ ምን ስትሆን ያው ድግስ ይበዛል አይደል? ሆይ በቃ አሁን ለነገሩ ድሮ ዩኒቨርሲቲ አንድ ሰው ሲመረቅ ድግስ በደንብ ነበር። አሁን ምን ነው ቀረ እንዴ? ድሮ በጣም ነበር እንጠራ ነበር ብዙ ቦታ። አሁን በእናንተ ከተጠራው እመጣለሁ እና ምን ሆነ መሰላችሁ? ምሳ ነው ሰው ምሳ እንግዲህ ምሳ በቃ ፊት ለፊት ላይ ነው። ግቢ ውስጥ ሰው ሞልቷል። 7 ተጀመረ፣ 8 አለፈ፣ 9 አለፈ፣ 10 አለፈ። ከ10 ጀምሮ መቀበጥበጥ ጀመርኩ። ቤት ጋር ልውጣ በፊት ለፊት ቦታ ሰው ያኛል። ከዛ ልክ 11 ሰዓት ላይ ልብሴን ቀየር አደረኩና ባለቤቴን በይ አሁን አንቺ እነሱን አስተናግጂ መጣሁ ብዬ ባጥር ዘልዬ ጡጡ አደረኩና ራይላክስ አድርጌ ሰከንድ ትሬኒንግን ጨርሼ በዛው ገብቼ ሻወር ወስጄ የት ሄደ ይመጣል ባል የት ሄደ እና ልክ 12 ሰዓት ከምናምን ላይ ስመጣ እስቲላሉ ሰዎች እዛው ግቢ ውስጥ። ስለዚህ
ጠፋብን እኮ እዚህ እኮ ከሰው ጋር ትንሽ ውይይት ይዤ አለና ሌላው ግን እንግዲህ አሁን ከፕሮግራሜ እኔ በፕሮግራሜ ያው ያለውን ጠዋት የመጀመሪያ የምነሳው ከ10 ሰዓት ጀምሮ እንቅልፍ አይወስደኝም በነገራችን ላይ። ማታ ግን በጊዜ ነው የምተኛው ከዛሬ በስተቀር ማለት ነው። ዛሬ እዚሁ ስለሆንኩኝ ደስ ብሎኛል። ለነገሩ በቃ የተማርኩ ያለ ራሴን የቆጠርኩ ስለሆነ እና 11 ሰዓት በቃ ሲሆን ጂም ውስጥ ነኝ። ከጂም እሰራለሁ። አሁን እሮጣለሁ ማለት ፕሮፌሰር ቅድም ረዳ ፕሮፌሰር ያሉት እስቲል እየሮጥኩ ነው። ግን ለንደን አልፏል። 2012 ላይ ነበር እቺ ግጥም 2010 ላይ የተገጠመች ግጥም ነው በፈረንጅና አሁንም እየሮጥኩ ነው። ትንሽ ነው እንደ 6 ኪሎ ምናምን ላይ ነው 6 ኪሎ የጨመርኩት። ከዛ 1 ሰዓት ከመሆኑ በፊት ብቻ ቢሮ ነኝ። አሁን ቢሮ ነኝ። ከ1 ሰዓት እስከ 2 ሰዓት ያሉት የቀኑን መሰራቸውን በየሳይቱ በየምናምኑ ያሉትን መሀንዲሶች ምናምኖችን በስልክ በምናምን አሁን በቴክኖሎጂ አሁን ባይገርማችሁ እቺ እንትን እንዴት ተመችታኛለች መሰላችሁ ቪዲዮ ኮል ምናምን እና እዚህ ቁጭ ብዬ ድሬዳዋ ላይ ጎንደር ላይ እዚህ ደብረ ብርሃን ላይ በቃ በየቦታው እንትን አሁን አንድ 4 ሆቴሎች ለመክፈት እየተጣደፍን ነው። ምሳውን እንግዲህ እስከ ምሳ ሰዓት ያለው በጣም ያው ቢሮ ነገር ታውቁታላችሁ። በጣም በርካታ ስራ ነው ያለው። 11 ሰዓት ነው የሚያልቀው። እኔ ለማሳጠር ብዬ ነው፣ ግን ኢንቢትዊን ያለው ነገር በጣም ከባድ ነው። የማታውን ግን ልታነሳልኝ እፈልጋለሁ። ኃይሌ መጽሐፍ ነበር አንባቢ እንኳን ለምን መሰለህ አሁን አነባለሁ ወሬ አያመልጠኝም። ሂስትሪ እወዳለሁ፣ ጋዜጣ እወዳለሁ፣ አነባለሁ መጽሐፍ። ምክንያቱም ለመሰለህ እኔ መጽሐፍ ስንት መጽሐፍ አነበብክ ብትለኝ በጣም ብዙ። አሁን እዚህ ቤት ውስጥ ሌላ ቦታ ቢሆን በደንብ ነፋ ነበር። አዎ በጣም ብዙ መጽሐፍቶች ለማንበብ ሞክራለሁ ከልጅነት ጀምሮ። እንደዚህ እንትን እወዳለሁ የታሪክ ፊክሽን በሉት ስቶሪ ሂስትሪ የሆኑ መጽሐፍቶችን በጣም እንትን እላቸዋለሁ። እንደ እንትን የሚሆኑ አሁን ግን ከቢዝነስ ጋር የተያዘ ነው ማለት ነው። አሁን ገንዘብ እኔ ለምሳሌ ልጅ መጽሐፍ ጽፋለች፣ ስለሱም እናነሳለን። እኔ አሁን ባዮግራፊ ባነብ ለብዙ ነገር ሊሆን ይችላል። የኃይሌንም ታሪክ ጭምር ባነብ ኃይሌ የራሱ ባዮግራፊ ነው የነበር። ለምን ነኝ እንዴ ባዮግራፊ ለምን አነባለሁ እንዴ? ምንድን ነው መሰላችሁ እኔ እኮ አሁን እዚህ ቤት ውስጥ እኔ በሩጫው አሁን ደግሞ በቢዝነስ ምናምን እናንተ እኮ ከኔ የተሻለ ነገር እንዳላችሁ ታውቃላችሁ አይደል? አይሆን ሪድ ነው ጀስታ አሁን ቅድም በተለይ ግጥም አለ ወረቀት ያነበቡት በጣም እንዴት እንደ ቀናው በጣም አያስቀናም? አሁን እነዚህን ባዮግራፊ እንዴት ቻሉት? በምን አይነት መንገድ እንዴት ነው ፕራክቲስ ያደረጉት ምናምን። ስለዚህ ሌላው ደግሞ ባዮግራፊ አሁን ያለኝ ባዮግራፊ ማነበው እነዚህ እንደው እቺ እንትን መፈለጋለሁ እንደው እንደው ቢሊን ሰምታችሁታል አይደል? እኛ ግራ ገባን። እንደው እነሱ በቃ ይቆጥራሉ፣ እኛ ግን ማነው እነሱ እንትን ያላቸው እኛ እንቆጥራለን። እንትን አንደኛ ወጡ፣ እንትን ሁለተኛ ሶስተኛ እያልን ስለዚህ እነሱ ባዮግራፊ ደስ ይለኛል። በሌላ ሴክተር ደግሞ የተሳካላቸው ሰዎችን ታሪክ ታነባለህ፣ በተለይ ደግሞ የተለያዩ ሴክተሮች ላይ ስለምትሰማራም ጭምር። እሺ እናመሰግናለን። ልጅን እናመሰግናለን አለኝ እኮ ሂድ ማለቱ ነው አይደል? እየጨረሰኝ ልጅ መጽሐፍ ጽፋለች። ስታነበው ምን ተሰማ? እንደ አባት ሳይሆን እንደ አንድ የሆነ ሰው ስላንተ የጻፈችው። በነገራችን ላይ መጀመሪያ በእንግሊዝኛ ነው የጻፈችው። አይ አማርኛ አትችልም ብዬ አይደለም ነግሬያቸዋለሁ። ለመሰላችሁ ታጨማልቀዋለች ብዬ እኔም ስለፈራው ጥሩ እንትን ትርጉም ነው የተረጎመው አማርኛ። አሁን እዚህ ዩኒቨርሲቲ ውስጥ አምጥተናል። ጊዜ ካገኛችሁ ታንብታላችሁ። አይታችሁ ገለጥ ይመጣል። በተለይ አንድ መጽሐፍ አለኝ በቃ እንደ አልበም ነው የምታየው እና ልጄ ጎበዝ ነች፣ ግን ያው
ምን ፈጠረች? እኔን ታሪክ ነው ያጣፈችው የነገርኳትን አይደል? በጣም ግን አፕሪሼት አድርጊያታለሁ። እንዴት ለምን እንደሆነ ታውቃላችሁ? ትንሽ ረጅም ጊዜ ፈጅቷታል። ትዕግስቷ እኔ ገረመኝ። እኔ መሮጥ ብቻ ጨርሶች አሁን እሷ ትዕግስቷ 1 ዓመት ከምናምን በቃ ሌሎች ሰዎችን ታማክራለች፣ ምን ትላለች ምናምን። ምን ከሌ ጋር ምን አስገደሽ እኔን አማክሪ እንዴ? የእኔ ታሪክ እኮ ነው እላለሁ። እና አስተማሪ ነው በነገራችን ላይ የኔ እንትን ባዮግራፊ ነገር ሳይሆን አሁን ቅድም የለፈለፍኳቸውን በጽሁፍ አለ ስለ ጊዜ፣ ስለ ዲሲፕሊን፣ ስለ ምናምን፣ ስለ ኮሚኒቲ ምናምን ጥሩ ስላሉ እንደው ቢያንስ በእንትን እውት እንደው ካሉ ድሮ እኔ መጽሐፍ ምን ወድ ነበር መሰላችሁ? ወፈር ያለ መጽሐፍ ይዞ መሄድ ደስ ይላል። ደስ አይደል? እናመሰግናለን። ከእንቁላል መሸጥ የተነሳው ኃይሌ እንግዲህ በሀገራችን ላይ ከፊት ከሚቆጠሩ ባለሀብቶች አንደኛው ሆነ። የተሰማራባቸው ቢዝነሶች በተለይ የሆቴሎቹና ግብርናው ቶሎ ምላሽ የሚገኝባቸው አይደሉም። እንዴት እነሱን መረጥክ? እኔ ሃርድሺፕ እወዳለሁ። ሃርድ ዌይ ነው የምወደው። እኔ ሾርት ከት አይመቸኝም። ምክንያቱም ስፖርት ነው ያለፍኩበት ነገር በሙሉ ሃርድ ነው። ቼክ አድርጉት። እንደውም እኔ እንደዚህ በሾርት የሚመጣ ገንዘብ ሁሉ ለምሳሌ አንዳንድ ጊዜ ትንሽ የሆነ ነገር ሽጠው እንደዚህ ይሄን አላትረፈስም ሴንስ አይሰጠኝም። ኤፈርት የሌለበት ነው ብዬ ነው የማስበው። እኔ እንደው መመረቃችሁ እንደዛ አድርጋችሁ፣ ምክንያቱም በጉልበት በልፋት የተገኙ ነገሮች ስለዛ ነው። አሁን እንዳልከው ለምሳሌ ሆቴል ሪዞርት ምናምን ሎንግ ታይም እንትን ነው ሎንግ እንትን ቢዝነስ ነው። ግብርና አሁን ቡና ባይገርማችሁ በቃ አስጨራሽ ነው። እንደው የቡና የምታውቁ ሰዎች እስቲ ቼክ አድርጉት። በጣም መጨረሻ ከባድ ስራ ነው። ከባድ ስራ ደስ የሚለኝ ነው። አመሰግናለሁ። ኃይሌ አትሌት ባይሆን ሀብታም ይሆን ነበር? አሁን ሀብታም መች ሆንኩ ገና ነው። ለምን ፈታኝ ጥያቄዎች ትጠይቃለህ? አሁን እኔ ቅድም ነግሬያቸዋለሁ። አሁን በፊት ሪከርድ ለመስበር ሩጫ ሪከርድ ለመስበር በማራቶ በምናምን አሁን ደግሞ 1 ቢሊዮን $1 ድርጅታችን እንዲደርስ ያው ቅድም እንደነገርኳችሁ ከ5000 ያላነሱ ባልደረቦች አሉ በድርጅታችን ውስጥ። እናደርገዋለን ብያለሁ እና እናደርገዋለን። መቼ ነው ግን? ቅርብ ጊዜ ነው። ሀብታም ነክ አይደለሁም ገና ነው። የምን ሀብታም ይህቺ እኮ ነች ችግሯ። እኔ የምፈልገው ሌላ ነው፣ አንተ የምትል ምን ገና ነው። እንደውም ስታነሳ ሰምቻለሁ። በተለይ ሆቴል ስትጀምር ተያይዞ እንድትመልስልኝ ነው። ስለ ቼን ሆቴል ኃይሌ ሆቴል መክፈት ሲፈልግ የውጮቹ ቼን ሆቴል ለማድረግ ፈልገው ነበር፣ ልክ እንደነ ሸራተን አይነት ነገር። አንተ ግን አልፈለግም። አንደኛ ምክንያት ምንድን ነው? ሁለተኛ ከእንግዲህ የኃይሌ ሆቴል ቢዝነሶች ወደ ቼን ቢዝነስ ደግሞ ወደ ውጭ ሀገር የሚሄዱበት እድል ይኖራል። ኦፍኮርስ ስለ ቼን ሆቴል ልጆች አቶ በቀለ ሞላን ታውቋቸዋላችሁ አይደለም? በቀለ ሞላ ሆቴል በቀለ ሞላ መቼ ነው የጀመሩት? እንደው ስንት ዓመት እንደሆነ ብትነግሩኝ እኔ ደስ ይለኝ ነበር። በቀለ ሞላ ያኔ እሳቸው ቼን ሆቴል ብለው ከአዲስ አበባ እስከ ሞያሌ ሲደርሱ እነ ዛሬ የምታዋቸው እነ ሻራተን እነ ሂልተን ምናምን አይታወቁም። ሲጀመር አይታወቁም። እነሱ እኛን ይከተሉ እንጂ እኛ እንዴት እነሱን እኔ ዳት ኢዝ ማይ እንትን ነው በቃ እኔ ማምነው ነው። ይሄ የምነግራችሁን ነገር ለጉራ አይደለም። እንችላለን። ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ነች። 3000 ዓመት ያላት ብቻ እንዳትመስላችሁ። እዚህ ትምህርት ቤት ውስጥ ትምህርት ላይ ያላችሁ ሰዎች አሜሪካን ሀገር አሁን እኔ አንዳንድ የኛ ልጆች አሜሪካን ሄደዋል። ቶፕ ተማሪዎች ናቸው። ቼክ አድርጋችሁታል? በቀለም ከሆነ ቶፕ ናቸው። ኢትዮጵያኖች ቶፕ ናቸው። በስራም ቶፕ ናቸው። እዚህ ጋር ያለብን አንድ ችግር ምን እንደሆነ ታውቃላችሁ?
እንትን ሰርከምስታንስ ወይንም ደግሞ እንትን አንድ በውስጣችን ያዳበርነው ነገር ትንሽ ሰብሰብ አሁን ሴትም ልጅ የምትጣጨው ደርባባ የሆነች አፈር ያለች፣ ወንድም ልጅ እንደዚህ ያልተቅለበለበ ምናምን። አሁን እንደኔ ሳይሆን ይህ ለነገሩ ምን አገባኝ እኔ አለምዬ ወስዳ 4 ቅድም 3 ወልጅ ያለው ባይዘወይ ትንሹ የመጨረሻው ልጅ 20 ዓመት ጨርሶ 21ኛ እየሄደ ነው። ቅድም 4ኛ ሞላ እንዲ ያለ ደግሞ አንተ ልታስፈጪ ነው እንዴ ከሌላ በቃ ብለን እና እንችላለን። ለዛ ነው የኔ እምነት። አሁንም ቼናችን ኦልሬዲ የሀገር ውስጥ ቼን አድርገናል። አሁን ወደ ውጭ እያኮበኮበን ነው። እስቲ አሁን አላወራችሁ አንድ ቀን ስንከፍት ኃይሌ ሆቴልና ሪዞርት እዚህ ሀገር እኮ ተከፈተ ትላላችሁ፣ ትዝናኑበታላችሁ። አመሰግናለን። ሁሉም ደግሞ በጣም እርግጠኛ ኃይሌ የማሸነፍ አባት ነው። የትም ሄድ አሸናፊ ነው። የመጀመሪያው ጥያቄ ለማሸነፍ መነሳሻ ምክንያትን ምንድን ነው? ዝና፣ ሀገር፣ ምን? ሁለተኛው በሩጫ ውስጥ የገጠመ ከባዱ ተግዳሮት ምንድን ነው? እንዴት ሳለፍከው? የኔ እንትን ሁሉ ነገር አልጋ ባልጋ አይደለም። አሁን የማሸነፍ ተምሳሌት ነው ብለህ ሁሉ ነገር ለኃይሌ ከመጀመሪያው እስከ መጨረሻው ተሳክቶለታል እንዳትሉ። ቅድም ረዳ ፕሮፌሰር የዚች ኒውዮርክ ማቋረጥ ራሷ ትበቃችኋለች። ይኸውላችሁ መውደቅ ሁሌ ያለን የማይኖረው ምናልባት እንግዲህ እንደናንተ ሁኔታ ከወደቁበት መነሳት ነው። ብዙ ጊዜ እኔ እየወደቅኩ እየተነሳው እዚህ አሁን ይሄም ለዚህ ሰክሰስፉል ስቶሪ እሱም ነው ያበረታኝ። እሱም ነው እንግዲህ ዛሬ የምላችሁ እናንተ ልትጋብዙኝ እዚህ የመጣሁት። ስለ መውደቃችሁ አታው፣ ስለ መነሳታችሁ። በቃ ወደቃችሁ አይደለም፣ ሀብን አደረገ አይደለም፣ እንዴት አርጌ ወደ ቦታው ልመልሰው፣ እንዴት አርጌ ልነሳ፣ እንዴት አርጌ እንትን ልበል። ይሄንን ነው ማለት ያለ። ሌላው በሩጫ ህይወቴ ሁሉ ነገር ቅድም እንደነገርኳቸው አልገባለሁ። 2 ጊዜ ሰርጀሪ አድርጌያለሁ። አኪለስ ቴንደን 2 ጊዜ፣ 3ኛው እንኳን ይህ ነው። እሱ እንኳን የመጨረሻ አካባቢ ስለሆነ አኪለስ ቴንደን በተለይ ልንገራችሁና የመጀመሪያው አኪለስ ቴንደን ካደረግኩ በኋላ ኃይሌ ገብረስላሴ ኢንዶፈኖጀስት እንትን ግን ከመጀመሪያው አኪለስ ቴንደን ሰርጀሪ እስከ 2ኛው ድረስ እኔ በቁጥራቸውን አላስታውስም ከሰበርኳቸው 27 የዓለም ሬካርዶች 7ቱን እና 5ቱን ሳልሰብር አልቀርም። ከዛ 2ኛውን አኪለስ ቴንደን ካደረግኩ በኋላ ማራቶንን 2 ጊዜ በተከታታይ ሰብሬዋለሁ። ማራቶን ሬካርድ 2 ጊዜ በርሊን ላይ 2007 እና 2008 ላይ እና ለእኔ ፈታኝ የነበረው ሩጫ ማቆም የነበረብኝ ቢሆን ኖሮ እሱ ነው። እንደ ቢዝነስ ደግሞ ልንገራቸው አይደለም፣ እንደ ቢዝነስ የእኛ ድርጅት ሁሉ ነገር ሰክሰስፉል ሆኖ አይደለም። የዛሬ ስንት ዓመት ከአርቲስት ሃጫሉ ሞት ጋር በተያያዘ ታስታውሱት እንደሆነ በአንድ ሌሊት 2 ሆቴሎች ኦልሞስት ፉሊ ተቃጥለው በቃ ሰው አይሆንም አይደል፣ ሰው አይሆንም በቃ አለቀለት። አያችሁ ጉዳይ ሪሌቲቭ ቱ ማኒ ቢሆን ኖሮ የስ ሰው አልሆንም። ክሎስ ቱ 300 ሚሊዮን ብር ተቃጥሎ እንዴት ሰው ይሆናል? ስኖታ ባውዳማ። ስለዚህ ዛሬ እነዛ ሆቴሎች አይደለም ሌላ ብዙ ሆቴሎች ወልደዋል። እንደውም ከዛ በኋላ የመጡ ሆቴሎች ይበልጣሉ። የሚገርማችሁ ነገር እና ይሄ ፓርት ኦፍ እንትን በህይወት ሁሉ ነገር አልጋ ባልጋ የሚባል ነገር እሱ እንደውም ከባድ ነው። አልጋ ባልጋ ሁሉ ሰክሰስፉል ነገር ብቻ ነው ከምትሉ ከሆነ እሱ ችግር ስላለው ቶሎ እንዲታረም አድርጉት። ስለዚህ ትወድቃላችሁ፣ ትነሳላችሁ፣ ከዛ እንደገና ተነስታችሁ እንደገና ደግሞ መውደቅም እንዳለ ማሰብ ነው ያለባችሁ። ከዛም በኋላ እያለ ይሄ ይቀጥላል። ህይወት እንደዚህ ነው። ነስክ ተፈቀደልን የህይወት መጨረሻ ድረስ። ለዚህም ነው አሸናፊ የምንለው። መውደቅን ተግዳሮትን ማለት አሸናፊነት ነው። አሸናፊ ነህ ባለድል ብንል ሲያንስ እንጂ አይበዛብንም። አመሰግናለሁ። እሺ ስለሆነ ስላነሳ
እያገባደድ ነው ቆይታችን። ኃይሌ በስሩ ያሉ እንግዲህ ቢዝነሱን እግዚአብሔር ኮርፖራሱ በስሩ ያሉ እያንዳንዱ ሰራተኞች ታውቃቸዋለህ። በጣም በብዛት ነው ያለው እና እያንዳንዱን ሳይት ትቆጣጠራለህ፣ ትከታተላለህ። እስከ ጅማ በተለይ ስለ ጅማ ፕሮጀክት ስታወራም ሰምቻለሁ። በጣም በቶሎ ሄደህ ፕሮጀክቱን አይተህ ትመለሳለህ። እንዴት ይቻላል? የሁሉ ነገር አንድ ሰው ማድረግ ይችላል? እያንዳንዱ ሰራተኛ ማወቅ፣ እያንዳንዱ ቢዝነስ መቆጣጠር፣ መከታተል፣ በዛ ላይ ደግሞ ሌላ የህይወት ኃላፊነትም ይኖራልና እንዴት እያጠቃው ነው? አያችሁ እዚህ ጋር ነው በቃ ተምሳሌቴን ብያቸዋለሁ። ኢትስ አባውት ታይም አባውት ጊዜ። ድሮ ሲኤንኤን በ1994 ላይ ሲሄድ ሲኤንኤን አንድ ስሎገን ነበረው፣ ቢዝነስ ታይም ኢዝ መኒ ይላል ሁሌ። እኔ አሁን ቱ የማደርገው መቼ እንደሆነ ታውቃላችሁ? በአብዛኛው መኪናም የምነዳ ከሆነ ሳይትም ቼክ የማደርግ በአውሮፕላን የሚሄደው በብዛት እሑድ እሑድ አውሮፕላን ላይ አታውኝም? አውሮፕላን በቃ ዚስስተን በቃ ለምን መሰላችሁ? እቺ እሑድ እዚህ አንዷም ልጠቀምባት የምችለው ጊዜ እሷ ነው። እሑድን ከተጠቀማችሁ እሑድን ከሰራችሁባት ሁልጊዜ ትሰሩ በቃ ሁልጊዜ ሰክሰስፉል ትሆናላችኋል። ቅድም ያለው ነገር ቪዚት አደርጋለሁ። በተቻለ መጠን በስልክ አንድ ሳይት ላይ ቢያንስ በቀን ከ4 ከ5 ጊዜ ያላነሰ እመላለሳለሁ። ቅድም እንደነገርኳችሁ ቪዚት የማደርጋቸውን እሑድ ቅዳሜ ከሰዓት በአብዛኛው ምክንያቱም ቢሮ እስከ ቅዳሜ እስከ ጠዋት ድረስ ስለሆነ የምንሰራው ማለት ነው። እቺ አንዱ ጊዜ የምጠቀምባት ነገር ነው። ምን ማድረግ ይቻላል? አሁን አለው እንግዲህ ኦርቶዶክስ ተከታይ ነኝ። አይዊሽ ቤተክርስቲያን ብሄድ እንግዲህ አይቀየሙኝም ብዬ አስባለሁ። እንግዲህ እርስዎ በሰማይ እኔ እንትን ያስቡኝ እያልኩ ነው የምበረው። አሁን እንግዲህ አልፎ ብቅ እላለሁ። አሁንም ዛሬ ይገርማቸዋል። አሁን አልሄድኩም ዛሬ በቃ ኪዳነ ምሕረት እዚህ ነው። ያው ለነፍሳችንም ለስጋችንም ነው አይደለ? እሑድ ምን ነው ብላችሁ ስለምታስቡ ነው። በአብዛኛው ግን ያው በቃ ሶሻል እንትን ነገር ሞክራለሁ ግን እንዳትቀየሙኝ። አንዳንድ ጊዜ ለቅሶም ላይ ካጣችሁ እምነው ከሌስ ይላሉ። ሰርግ እንኳን ተውት ብዙም እንትን አይደለ። ግን ለቅሶ ላይ ማዝናለሁ፣ በውስጥ ያዝናለሁ። ግን ለስሙላ እንዶ ከሌኝ ብላችሁ እሱ ማትመቸኝ ነገር ነች። አሁን አያችሁ በህይወቴ በሙሉ በእንትን ላይ በፕራክቲካል አክት ሩጫ ምንድን አክት ነው አይደል? ቲዮሪ አይደለም። 10% ነው ቲዮሪ በነገራችን ላይ ስፖርት ሲባል። አሁን የተቸገርነው 90%ቱን ቲዮሪ አድርገውብን ውጤቱ ጠፋ፣ ተቸገርን እና 90% ፕራክቲካል። አሁን እቺ ነገር ሰባይ መጣ በብዛት ስለምሰራ እና ፕራክቲካል ሁኑ። ደግሞ እየሆናችሁ ነው ልጆች። እኔ ቅድም ነግሬያቸዋለሁ። እኔ አሁን እዚህ ፊታችሁ የተቀመጥኩት እንደው ዛሬ ለማሳቅ ካልሆነ በስተቀር እኔ ያልቻልኩትን እኮ እናንተ ችላችሁ ነው እዛ ቁጭ ብላችሁ ስታሳዝኑ። እናታችሁ እኔ እኮ መቼ ቻልኩ እዚህን ጋር። እሺ እናመሰግናለን። እንግዲህ በአንድ ቀን ተነስቶ 5 ሳይት ሊጎበኝ ይችላል። ከዝዋይ፣ ሐዋሳ፣ ሻሸመኔ፣ ሐዋሳ፣ ጅማ ደርሶ በአንድ ቀን ሁሉንም ሳይቶች አይቶ ሰዎቹን አገኘ። ጅማ በዚህ መስመር ስለሆነ ያው ከዚህ ከአዳማ ጀምረክ ዝዋይ፣ ሻሸመኔ፣ ሐዋሳ፣ ሶዶ፣ አርባ ምንጭ ወደ ቤት በስንት ስፒድ እየነዳ ነው ብላችሁ እንዳታይ። በሩጫ ነው እንዴ? አብሮን ይሳሳባል። እኔ መኪና ቀስቃ የሚገርማችሁ በሹፌር አልሄድም። በሹፌር እኔ በጣም አሪፍ ሹፌር። እናመሰግናለን። ሳይነሳ ማለት ማፈልገው ጥያቄ ነው። የኢትዮጵያ አትሌቲክስ እናንተ እንደነበራችሁበት ዘመን አይደለም። ምንድን ነው ምክንያቱ? መፍትሄ ውስጥ ይመስላል። ምክንያቱ እኮ ነገርኩ እኮ እኛ ነፍሳቸውን ማዳ ዶክተሩ ለመስቀል 10% ቲዮሪ 90% ፕራክቲካል ነው። ሸራፕ ገና እንደውም እንትን ሲመጣ ኢንተርቪው ሲያደርግ ሂድ ወሬኛ ገና ሳታሸንፍ ትቸረችራለህ ወሬ ተመለስ ነው የሚሉት።
ጋዜጠኞች ሁሉ ከስቴዲዮም ሂድ ጋዜጠኛ ነን እኛ ለእንትን ሌላ ጊዜ ከእንትን ከውድድር በኋላ ነው የሚሉ እና አሁን ያ ነው አሁን የቸገረን። ቸግሮናል፣ ስፖርት ውስጥ በጣም ቸግሮናል ጎበዝ። አሁን ሰው ገብቶ በቃ ይተነትኑታል። ትንተና በቃ ማራቶንን እኮ ከ2 ሰዓት በታች የሚገቡ ነው የሚመስለው። መፍትሄው ያለው ይመስላል። እንግዲህ መፍትሄው እነዚህን 10% ወደ 90 ያርጋል። ከዚህ ውጪ በጣም ከባድ ነው። ለምን መሰላችሁ? ኦፍኮርስ ልጆች በጣም ታሌንት የሆኑ አሁን ጎበዝ ልጆች አሉ። ይህንን ዲስከሬጅ ማድረግ አልፈልግም እንጂ ትንሽ እኛ ጋር እንዳመራር ያለን ሰዎች ነው እንጂ ፕሮብሌም የፈጠርነው ልጆችም አሉ በበቂ ሁኔታ። አሁን በጣም ታሪክ የሚሰሩ ልጆች አሁን በማራቶ በሴት 2:10 ፉቱር ተስፋዬ ሰሞኑን አይታችኋት አይደለም? 2:10 ዩ ቢሊቭ ኢት ማራቶንን 42 ኪሎ ሜትር እስቲ ያስባችኋል። እኔ እንደውም 2 ሰዓት እኔ ባለፈው ጊዜ ሴቶች ሩጫ እያስሮጥኩ ነበርና 5 ኪሎ ሜትር ከ35 ደቂቃ በታች የገባችሁ ብለን ስንል በቃ ደስታችን ልነግራችሁ። ወይኔ እናንተ እኮ እናንተ በ5 ኪሎ ሜትር በ35 ለመግባት ነው። ፉትን እኮ 5 ኪሎ ሜትር በ15 ከ40 ላፍ አድርገዋለች። አያችሁ ምን ያህል ታሌንት የሆኑ ልጆች አሁን በጣም በርካታ አንቱ የተባሉ ልጆች አሉን። እነ ትዕግስት እንግዲህ ዓለም ሬከርድ የሰበሩ እነ ታምራት ቶላን ታውቃላችሁ፣ እነ ሰለሞን ባረጋ በጣም በርካታ ናቸው። አሁን እኔ እዚህ ጋር እነዚህን ልጆች የሚያቀናጅልን ጠፋንና የሚያቀናጅ ለምን አንተ የት ሄደሃል እንዳትሉ። አሁን ለእኔ እዛ ስቴዲየም ነን ፍላይት ዞን ሆኗል። እሺ አመሰግናለሁ። የሆነ ሰዓት እንደሞከርክ ማውቃለሁ። ሰዓት ስለሌለን አናነሳውም። አትሌቲክስ ፌዴሬሽን ለመምራት ብዙ ነገሮችን ነበሩት ከጀርባው። እየጨረስኩ ነው። 2 ጥያቄ ብቻ ግዴታ ስለሆነ እንዳይሰለቻችሁ በእናታችሁ። የሰለቻችሁ ውጡ። በነገራችን ላይ የሰዓት ጉዳይ በጣም እያሳሰበኝ ነው፣ ግን ሳይናገር መሄድ የሌለበትም ብዬ እያሰብኩ ስለሆነ ነው። ፈቃደኛ ናችሁ? እሺ የቆሙት አሳዘኑኝ በጣም። በነገራችን ላይ እሱ ላይ ይቅርታ መጠየቅ እፈልጋለሁ። ትንሽ ዘግይተን ስለጀመርን ነው ሰዓት መዘግየቱ በጣም ይቅርታ። 2 ጥያቄ ቅድም አንስተዋል፣ ግን በደንብ እንድታነሳው ስለምፈልግ እዚህ ጋር የምታየው አብዛኛው ተማሪ ለስኬቱ የሚታተር የሚታገል፣ አንተ ደግሞ ስኬታማው ሰውዬ ኃይሌን በመሆንና በእነዚህ ተማሪዎች መካከል ያለው ጉዞ ምንድን ነው? እንዴት ነው ሊሞላ የሚችለው? ቅድም ከተናገርካቸው ነገሮች ውጭ አለ ምን ቢያደርጉ ምን ቢሆኑ ነው ስኬታማውን ኃይሌ ወይም የራሳቸውን ስኬት መድረስ የሚችሉት? ቅድም እኔ መዋሸት ያልነበረም ለምን መሰላችሁ? እናንተ ራሳችሁ በራሳችሁ ሰክሰስፉል ሆናችኋል። እኔን መሆን እንደኔ ሯጭ መሆን አልቻላችሁም እንጂ እኔ መሆን ያልቻልኩትን ዩኒቨርሲቲ ውስጥ ገብቶ ይህንን እዚህ ደረጃ መድረስን አሳይታችሁታል። አሁን ተወልቲንግ ይቀራችኋል ብዬ የምለው ይሄንን ትንሽ አሁን ቅድም ማርሿን ጨመር አርጓት፣ ማርሿን ከፍ አርጓት፣ ጊዜያችሁንም ልክ ቅድም በነገርኳችሁ መሰረት እንትን በሉባት፣ አትጠራጠሩ። እኔ አሁን ነገ እንደዚህ ሞክሬ ብትሉኝ ምናልባት አንተ እኮ ባልከው መሴጅ መሰረት ሄጃለሁ ምናምን አንድ የሆነ ነገር ጎድሏችሁ ላገኝ ይችላለሁ ከአንድ 10 ዓመት በኋላ ብንገናኝ። ግን አሁን የተባልነውና የተነጋገርናትን እየተገበርናት ከራሳችን ከምንፈልገው እና መሆን ከምንአቅደው አንጻር ያንን ስሩ፣ ያ ዲሲፕሊን ምን ይጠይቃል የሚለውን ተጠቅማችሁበት ከሄዳችሁ እመኑ ታደርጉታላችሁ። እንደውም እናንተ ከኔ የተሻለ አድቫንቴጅ አላችሁ። እኔ ባይ እንትን ነው ምንድነው የሚባለው በማየው ነገር ብቻ መሆንም በምፈልገው መሰረት በሞር ነገሮች ሁሉ ትንሽ ምርምር እንትን ምናምን አይጠይቁም ነበረ። በቃ ትቀይራለህ፣ ትነካዋለህ፣ በቃ ከዛ በኋላ አለቀ። እንደዛ ነበረ። እናንተ ጋር ደግሞ ስመጣ ብዙ ነገሮች አሉ። በጣም ብዙ ምርምር ነገር የሚያስፈልጉ ብዙ ጭንቅላትን የሚፈታተኑ ነገሮች አሉ። አድርጉት። ከዛ በኋላ በምትሰጡት ልክ ይሰጣችኋል። ኢፍ ዩ
ዱ ጀስት እንትን ቢትዊን ላይፍ ኤንድ ዴዝ ካደረጋችሁት ሃርድ ወርካችሁት ዋይ ኖት ታይማችሁን ስትጠቀሙ ስለ ዛሬ ስለ ቀን 24 ሰዓት አለው ሰዓት ደግሞ 60 ምናምን ደቂቃዎች አሉት። ስለ እሱ አይደለም ስለ ሰከንድ ነው። ቢትዊን አሁን አንዳንድ ጊዜ አንዳንድ ቤት ውስጥ ፊልም እየተከታተልኩ ሊሆን ይችላል። ልክ ማስታወቂያ ሲመጣ የሆነ ነገር ለመስራት ይሄዳል። እቺን ጊዜ ለመጠቀም ልክ ገብታችኋል አይደለም? በእንደዚህ ኳልኩሌሽን ምን እቺ ፍራክሽን ኦፍ ሰከንድ ወይም ደግሞ የሰከንድ ምናምን 30 ሰከንድ ማስታወቂያ ነው አይደል? በ30 ሰከንድ ውስጥ ብዙ ነገር ስለሚሰራ ነው። እና እንደዚህ ከተደረገ ዋይ ኖት እኔ የተጠቀምኩበት ስለሆነ ነው። አሁንም እየተጠቀምኩ በነገራችን ላይ ይሄን በሩጫ እናንተ አሁን የምታስቡት ሩጫማ ልክ ነው ሪካርድ ለመስበር ምናምን ለማድረግ ልክ ነው፣ ሰዓት ይጠቅማል። የሚገርማችሁ እንደውም አሁን ላይ ወደ ቢዝነስ ስንገባ የጠቀመኝን ያህል በፊት አልጠቀመኝም። ይሄ ሰዓት የጊዜ ጉዳይ አሁን ረተው ልነግራችሁ። እናመሰግናለን ከልብ የምንኖረው ህይወት ቃል የተሰጠ የመጨረሻ ጥያቄ ነው። ኃይሌ ከ100 ዓመት በኋላ በኢትዮጵያውያን ዘንድ እንዴት መታወስ ይፈልጋል? አንድ ነገር ነገራችሁና እኔ አንድ ፍላጎት አለኝ። ፍላጎቴ ምን እንደሆነ ታውቃላችሁ? እኔ ማንም ሰው ሐውልቴን እንዲሰራልኝ አልፈልግም። ሐውልቴን ግን ራሴ ሰርቻት እሄዳለሁ። እንዴት ነው? ቅድም እንዳለው አሁን እናንተ እንትን ውስጥም እንደው ለት ብዬ ልገባም እችላለሁ። አሁን በብልጣብልጤ አሁን በማወራት ወሬም እሷም ራሷ አንድ ሐውልት አኑሮ መሄድ ነው። በሰው ዘንዳ ተወዳጅ ሆኖ ብዙ ነገሮች አሉ። ግን እየሰሯቸው ያሉ ነገሮች አሁን አንዳንድ ድርጊቶች እያያቸዋቸው ነው አይደለም? ሪዞርት በለው ምን በለው እኔ ለምሳሌ ያህል ሐዋሳ ላይ ቢቀመጥ፣ አርባ ምንጭ ላይ፣ ጅማ ላይ ቢሄድ፣ ጎንደር ላይ ቢሄድ ባይ ዘ ወይ አሁን ጎንደር ከ300-400 ዓመት በኋላ እየሰራው ያለ ነገር አለ። ጎንደር የሄዳችሁ ወደፊት ታውታላችሁ። ያ የኔ ሐውልት ነው። የፋሲል ግንብ አለ አይደለም? የኃይሌ ግንብ ደግሞ ይኖራል ብዬ አስቤው ኮፒ ነው ያደረኩት። ምንም ፈጠራ የለውም። ሲሪየስ ፈጠራ የለውም። የእሳቸውን ሰፋ አድርጌ ነው የሰራሁት። የፋሲል ለብዙ ዓመታት የተሰራ አይደለም። እኛ ደግሞ በአጭር ጊዜ በሚያምር በሚደንቅ ሁኔታ ምናልባት አሁን በቅርብ ጊዜ ተለቆ ታውታላችሁ። የዛ ጊዜ እውነትም ለካ ሐውልት ለካ ማለት ይሄ ነው። ፎርስ በገንዘብ በምናምን ከፍተኛ እንደ ገንዘብ ካያችሁት ከፍተኛ ወጪ እየወጣበት ያለ ነገር። ሌሎችም ቦታ ብትሄዱ ቅድም እንደነገራችሁ ሪተርን ኦን ኢንቨስትመንት የምትሉት ነገር አለ። ቢዝነስ ተማሪዎች አሉ እንደዚህ አንተ አላችሁ አይደለ? በኋላ ስትመጡ እኛ አንዳንድ የእኛን እንትን ስታው ልክ አይደለም ልትሉ ትችላላችሁ። ምክንያቱም ለምን የገጠመኝ ምን እንደሆነ ታውቃላችሁ? ሳይቸግረኝ ልጄን ሁለቱ ቢዝነስ እንትን ላይ ተምረው መጡና እንደ ምን ማላውቀውን ቋንቋ ይነግሩኛል። ሪተርን ኦፍ ኢንቨስትመንት ክብር ጥርስዮ ምናምን ይሄ ልክ አይደለም ምናምን በዚህ ወጣ በዚህ ወርደች አንቺ ነሽ ልክ ያሉልሽ እያሉ ነው። በጣም እናመሰግናለን። ዛሬ ህልሜ የተሳካበት ቀን ነው። አንደኛ ከ5 ዓመት በፊት አንድ ጋዜጠኛ ሸበበር የሚባል ቦታ ላይ መጣና መድረክ እየመራ ሰላም እንዴት ነው ብዬ ተዋወቅኩት እና ወደ ባላሉ አልኩት። ጋዜጠኝነት የተማርከው አልኩት። አዎ አለኝ። መማር ትፈልጋለህ ሲለኝ አልነግርህም ብዬው ትቼው አንድ ቀን እንገናኛለን ብዬው ሄድኩ። ጋዜጠኛ ሱዱ ደግሞ አሁን ግን እዚህ ጋር ይታየኛልና ደስ ይለኛል። ሁለተኛው ደግሞ በህይወቴ ውስጥ ቃለ መጠይቅ እናደርግላቸው ፈልጋቸው ከ5-6 ዓመት በፊት 2 ሰዎች ፕላን አድርጌያለሁ። አንደኛው ይሳካል ብዬ አምናለሁ፣ ራሱን ሰይፉ ፋንታሁንን ነው። ሁለተኛው ግን ኃይሌ ገብረስላሴ ነበርና ይህ ስለተሳካ ደስ ብሎኛል። እንኳን ደስ ብሎኛል። ሰይፉን እናንተው በሚቀጥለው እዚህ ሰይፉ ይምጣ ይመጣታል። አይ ፕሮሚስ። ለመሰግናለሁ። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ፕሮግራማችን በዚህ ተገባዷል። አንድ ነገር ግን አለ።
ኃይሌ ፒያኖ ይጫወታል። አልችልም። ዝም ብሎ ነው ይሄ ለራስ ፍጆታ። እስኪ ዝም ብለህ ለራስ ፍጆታ ቢሆን እዚህ ጋር ፒያኖ አለና ትንሽ ኧረ በእናታችሁ ይህ መጽሐፍ ለአዲስ አበባ ዩኒቨርሲቲ ቤተ መጽሐፍት እንደ ክብር ስጦታ አቀርባለሁ። በዚህ መጽሐፍ ውስጥ የተገለጸው ግለ ታሪክ ለተማሪዎችና ለአንባቢዎች የትጋት የጽናትና የህልም ስኬት ኃይል እንደሚሆንና እንደሚያመለክት ተስፋ አደርጋለሁ። ኃይሌ ገብረስላሴ መጋቢት 16 ቀን 2018 ዓ.ም ለሴቆፍ ኃይሌ 10 መጽሐፍ ተሰጥቶናል። እናመሰግናለን። በሩቅ ከዚህ በማስከተል የአዲስ አበባ ዩኒቨርሲቲ የባህል ማዕከል ዋና ዳይሬክተር ረዳት ፕሮፌሰር ተስፋዬ እሸቱ ወደዚህ ይመጣሉ። ቻብ ቻብ እያደረጋችሁ ወደዚህ ሸኙ። እናመሰግናለን። ቁጭ በሉ እባካችሁ። በህይወቴ መጀመሪያ ናውልን ላመስግን። ኃይሌ ተማሪ ነው፣ 3ኛ ዓመት ተማሪ ነው። ሯጭ መስሎኝ። እናመሰግናለን። እኔም በህይወቴ በጣም እንኳንም የአዲስ አበባ ዩኒቨርሲቲ የባህል ማዕከል ዳይሬክተር የሆንኩት ያልኩት ለኃይሌ ደውዬ ለመጀመሪያ ጊዜ በስልክ ድምፁን የሰማሁትና እሺ ያለ ቀን ኃይሌ ስለመታወቅ እናመሰግናለን። ኃይሌ የጽናት ምልክት ሳይሆን ኃይሌ የኮሚትመንት ምልክት ሳይሆን ኃይሌ የይቻላል ምልክት ሳይሆን ኃይሌ ራሱ ኮሚትመንት፣ ራሱ ይቻላል፣ ራሱ ጽናት፣ ራሱ ደረጃ። ኃይሌ ለበርካታ ዓመታት የኢትዮጵያን ሕዝቦች ሳይሆን ኢንስፓየር ያደረገው ራሷ ኢትዮጵያን ነው ኢንስፓየር ያደረገው። ስለዚህ እናመሰግናለን። በሁሉም ኮርነር ኃይሌ ኢንስፓየር ያላደረገው የለም። ለምሳሌ እኔ ጋር አትላንታን ስትሮጥ 6ኛ ክፍል ተማሪ ነበርኩ። በከተማው እኔ የምኖርበት የነበረው ከተማ አንድ ቴሌቪዥን ብቻ ነበር የነበረው። ሁሉም ሰው የከተማው ሰው ስለገባ ኃይሌ ማሸነፉን ያወቅነው ሰው ሲጮህ ነው። የተሰለፍነው ግን ቀን ነበር። ከዛ በኋላ የአትላንታ ኦሎምፒክ የሚለውን የመንደር ኦሎምፒክ ብለን በየሰፈሩ እንሮጥ ነበር። ማዳሊያችን ጭቃ ነበር። ጭቃውን የሲጃራውን የሚያብለጨልጨውን ነገር እየቀባ ነው እንሸልም ነበር። በ100 ሜትር በ10 ሜትር በምናምን እያደረገ ኃይሌ ኢትዮጵያን ኢንስፓየር አድርጋል። ለምሳሌ የኔ ወንድም ባህር ዳር ነው የሚኖረው። ልጁ ከኃይሌ ትምህርት ቤት ለማስተማር በየቀኑ 20 ኪሎ ሜትር ድራይቭ ያደርጋል። 20 ኪሎ ሜትር። እሱ ብቻ አይደለም የሚገርማችሁ፣ ዛሬ ደወለልኝ። ትልቁ ህልሙ ኃይሌን ማግኘት ነው። ዛሬ ደወለልኝና አዲስ አበባ ነኝ አለ። እንዴ አልተደዋወልንም። ኃይሌ እንደምጋብዘው አላወቅም። ምን ትሰራ መጣ አልኩት። ኃይሌ ተጋብዟል አለ። በመካከል አለ ዘላለምና ሰላም ብለው ኃይሌ
እግዚአብሔር ይባርክ። ቴንኪው ንግታ ቴንኪው። ትንሽ ታናሽ ነው አይዘው ወይ እኔ ነኝ ታላቁ ዳይሬክተር ነው። የምሬ ነው ብላችሁ ዛሬ ነው የመጣው ኃይሌ ለማግኘት ነው ከባህር ዳር የመጣው። ኃይሌ ወደኛ ሲመጣ ምንድን ነው የምናደርግለት ብለን ስብሰባ ይዘን ነበር። ኃይሌ እንደ አዲስ አበባ ዩኒቨርሲቲ ባህል ማዕከል ለኃይሌ ምን እንስጥ ስንል በቃ መኪና እንስጠው፣ መኪና ነው የሚሸልመው ብለን ተነሳን። ስናስበው አሁንም ነገም ከነገ ወዲያም እኛ እስከደረስንበት ድረስ ልክ እንደ ኃይሌ ጽናቱን ኮሚትመንቱን ያሳየ ኃይሌን የሚመጥን መኪና ግን ማግኘት አልቻለም። ስለዚህ አውሮፕላን የለም። አውሮፕላን አስበን ነበር። የግል አውሮፕላን ማሽከርከር ደግሞ ይከብዳል። ስለምን ሳሳለት ኃይሌ በሙሉ ለጥፈዋል። የለጠፈ ነው በሙሉ አውሮፕላን ያለጠፈ እየፈለጉ ነው። ሁለተኛ ኃይሌን በምን እንጥራው ብለን ተነጋግረን ነበር። ሲጠሩት እንዳያችሁ ኃይልሻ ምናምን እያሉት ነበር። ለእኛ እንደ አዲስ አበባ ዩኒቨርሲቲ ባህል ማዕከል እንደ ግለሰብ እንደ ተስፋዬ አሁንም ኃይሌን የሚመጥን ኒሻን የለም፣ ነገ የሚፈጠር አይመስለንም። ስለዚህ ኃይሌ የሚለውን ብራንድ ስም ተጠቅመን ይኸው ኃይሌ ብለን ነው። ኃይሌን ስለመጣ የአዲስ አበባ ዩኒቨርሲቲ የባህል ማዕከል 48ኛው እንግዳ ስለሆንክ ይሄ ቀን በታሪክ ይጻፋል። እኛ የታደም ሰዎች የዛሬ 25 ዓመት የዛሬ 20 ዓመት ኃይሌ እኮ መድረክ ላይ እያለ ፎቶ አንስቼዋለሁ የሚል እድል ሰጥተናል። አዲስ አበባ ዩኒቨርሲቲ የባህል ማዕከል ነገ ደግሞ በ48ኛው የአዲስ አበባ ዩኒቨርሲቲ የባህል ማዕከል እንግዳችን ነው ብለን እንላለን። በጣም ይገርም ኃይሌ ይሄ ቤት 75 ዓመቱ ነው። ላለፉት 75 ዓመት ልክ እንዳንተ ኢትዮጵያን ስም ያስጠሩ ለኢትዮጵያ ያገለገሉ እስከ መጨረሻቸው ድረስ ኢትዮጵያን ያገለገሉ እነ ጸጋዬ ገብረመድህን፣ እነ መንግስቱ ለማ፣ እነ አፈወርቅ ተክሌ፣ እነ ዮሐንስ አድማሱ የኢትዮጵያ ኪነ ጥበብ የመሩ ባለሙያዎች የፈሩበት ቤት ነው። ለዛ ድፍረት ነው ስጦታችንን ያዘጋጀ ነው። ስለዚህ በእኛ ስም ሳይሆን ባለፉትና ኢትዮጵያ ኪነ ጥበብ በመሩ ሰዎች ስም ይህን ስጦታ አዘጋጅተንልናል። እንግለጣቸው ስለመጣህ እናመሰግናለን ነው የሚለው። ዋው! ከዛ ኃይሌ ቅድም ሲያነሳ ነበር። ምን እያለ ነበር? አርት ወዳለው እያለ ነበር። ስለሺ የሚባል ሰዓሊ ያለን ኃይሌ አላስተዋልከውም አንተ? ቁጭ ብለህ የሆነ ስራ እየሰራ ነበረ። በስዕል ሰርፕራይዝ ሊያደርግ ይፈልጋል። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ሰዓሊ ነው። ስለሺ ወደ መድረክ ና፣ ስዕሉን እንዳታሳይ። እንዴት ነው? ተሳክቶለታል? ምንድን ነው ተሳክቷል? እናሳየው ለኃይሌ እንስጠው። ይቅርበት እንስጠው። ኃይሌ አላለቀም እንዴ? አላለቀም። ኃይሌ በስለሺ ስም ጀግናችን ስለሆንክ የብሔራዊ ኩራታችን ስለሆንክ ባንዲራችንን እያየህ ባነባው እንባ ስም ይሄ አዲስ አበባ ዩኒቨርሲቲ የባህል ማዕከል በጣም ነው የሚያመሰግንህ። ሐውልቱን እንድሰሩልኝ አልፈልግም ብሏል። በእያንዳንዳችን ልብ ውስጥ እኮ የኃይሌ ሐውልት ተሰርቷል። በስለሺና በአዲስ አበባ ዩኒቨርሲቲ ስም ደግሞ ዋው! ኖ ዌይ! አሁን አይደለም፣ አሁን እዚህ ይሄንን አሁን አልሰራው። እርግጠኛ ነህ? ቀለሞቹን ማየት ፈልጋለሁ። ኖ ዌይ! ታዲያ ምንድን ነው የምትሉት? ለዚህ ሰው ምንድን ነው የምትሰጡት? እስቲ ዋው! ስራህን እፈልጋለሁ። የሰራሁን እፈልጋለሁ። በጣም ደስ ፎቶግራፍ
ዋው ባዶ ካምፓስ ከቢሮ ራሴ አውጥቼ የሰጠሁት እዚህ ፕሮግራሙ ከጀመረ በኋላ ነው የሰራው። ሞራላን ሰው ስለሺ ከልብ እናመሰግናለን። ረዳት ፕሮፌሰር ተስፋዬ እሸቱንን ከልብ እናመሰግናለን። ታላቁ እንግዳችንን ደግሞ ሻለቃ ኃይሌ ገብረስላሴን ከልብ እናመሰግናለን። እባካቸው ወደ መቀመጫው ሸኙልን። ትልቅ ነገር ነው የሰጠን። አንድ ከለ ሳላመሰግን እንዳልቀር ብዬ ነው። በየደቂቃው እየደወለ ከኃይሌ ጋር ካወራም በኋላ ኃይሌ ምንድን ነበር ያለው? እኔ 1 ሰዓት ተኩል እወጣለሁ። በቃ 1 ሰዓት ነበር ያለው እና በቃ እንዴት ስፈራ እንደነበር ልነግራችሁ አልችልም። ማናጀሩ አብዩ አለ እና ስነግረው ግዴለም እንጫነዋለን፣ ዛሬ በአዲስ አበባ ዩኒቨርሲቲ ስም እንጫነዋለን ብሏል። አብዩ ማናጀሩ በጣም አመሰግኑልኝ ባካችሁ። ታንኪ ሶ ማች በጣም እናመሰግናለን። ታንኪ ሶ ማች። እግዚአብሔር ይባርካችሁ። መልካም ምሽት። ሁላችንን እናመስግነው ባካችሁ። የተቀመጣችሁ ከመቀመጣችን ብለን